ይሄንን ሐሳብ ላይ ያጠናከርን እንሄዳለን። ይብሮ ቀጥል። እሺ ጀዛከላህ ኸይር። ማሂር አለ ማሂር አይ ቲንክ ያለ መሰለኝ። እሺ ኦኬ አፖስትል አለው ሌና እሺ ሰጠኛል። አረ ቢስሚላህ ግን እንዴት ነው አንድ ጊዜ ሰላት እንዴት ነው ተሰገደ እንዴ? በኋላ አንድ ጊዜ አንድ ልጠይቅ። እሺ ኦኬ እኔ ሰላት መሄድ አለብኝ ከይቅርታ ጋር። እሺ ጃለ አብሽር ጃቢሮ ቶሎ ደርሰና ይብሮ ቶሎ ደርሰና። እሺ ደርሽ። እሺ አይ ሚውት አላረም። አፖስትል ካለክ እሺ አለው አፖስትል ካለክ እሺ ባይብል ክፈት። እስከዛ ቀለል ያለ ጥያቄ ተያይቅ እንቆያለን። ባይብል ክፈት አለካ አይርስ እንትን አላለ ሐሳብ አለኝ እኔ ቅድም አምጣ ስላለኝ ጥቅስ በኢየሱስ ክርስቶስ አምላክነት ዙሪያ እኮ ለሱ ተሰጥቷል። ሲመጣ ተሰጥቷል። ለሱ ተሰጥቷል ሲመጣ። አይ መቀጠል አልችልም አንተ በዚህ ዙሪያ። እኔ እሱ የጀመረውን እሱ ይጨርሳል። እኔ የራሴን ነገር ነው መቀጠል። አይ መጀመር ሳይሆን አምጣ ብሎኛል። ጥቅሱን ማን ነው አምጣ ያለክ? ቤቱ እኮ ገዝቱ ራሱ የተከፈተው ለዚህ ነው። ኖ አይኔ ሼር ሆልደር ነኝ። እኔ እዚህ ተከራይቼ ነው የምሰራው። እነሱ የራሳቸው ጉዳይ። ዕብራውያን ሁለትን ክፈት። ከዛ ታስረዳኛለህ። ዕብራውያን 2 እሺ እስከዛ ሐሳብን መቀጠል ትችላለህ። ችግር የለውም እስከምከፍተው ድረስ። እሺ ከፍቼዋለሁ። ጃቢር ዕብራውያን 6ን አንብቦ 2:6 እሺ ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳንሰው የክብር የምስጋናን ዘውድ ጫንክበት ይላል። በእጆችም ስራ ላይ ሾምከው፣ ሁሉን ከእግሮቹ በታችም አስገዛህለት ብሎ መሰከረ ይላል ቃሉ። እዚህ ጋር ቁጥር 7 ላይ ሿሚ አለ፣ ተሿሚ አለ፣ የተሾመበት ነገር አለና ሿሚው ማን ነው? ተሿሚው ማን ነው? ምን ላይ ነው የተሾመው? ይሄን ነገር እሺ ጥሩ ጥያቄ ጠይቀኛል። አመሰግናለሁ። ዕብራውያን 1 እንግዲህ ዕብራውያን 2 ከቁጥር 6 ላይ ያለው ቃል ቀድሞ ሆኖ የምናገኘው ከመዝሙረ ዳዊት ላይ ነው። መዝሙረ ዳዊት ላይ ዳዊት በመዝሙር መነጽር ሲናገር ምንቱን ውቱ ሰብ ከመተዘክሮ ምንቱን ጓለማያው ከመታውጾ እቃ አጸዝ ከመላእክቲ ከክብረ ወስብሐት ከለልኩ ይላል። ሰውን ታስበው ዘንድ ምንድነው? ተጎበኘው ዘንድ ምንድነው? ከመላእክት እጅግ ጥቂት አሳነሰ በክብር በምስጋና አዘውድ ከለልከው በማለት በመዝሙር መነጽር ቀድሞ ነብዩ ዳዊት ያየው ነው። ስለዚህ ይሄ ጥቅስ ቀጥታ የተነገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው ማለት ነው። እዚህ ጋር አንተ የጠየቀው ጥያቄ ምንድነው? ሿሚ ያለ እዚህ ጋር ደግሞ ተሿሚ ያለ እያልከን ነው። ጌታችን ኢየሱስ ክርስቶስ ደግሞ ሹመትን የሚቀበል ሹመት የሚሰጠው አምላክ ሳይሆን ሹመቱ በራሱ ያለ እንደሆነ በመጽሐፍ ቅዱስ ያሳየናል። ራሱም ሲናገር እናንተ መምህርም ጌታም ትሉኛላችሁ፣ ዮሐንስ ወንጌል ምዕራፍ 8 እናንተ መምህርም ጌታም ትሉኛላችሁ፣ አዎ እንዳላችሁት ነው፣ እኔ መምህርም ጌታም ነኝ በማለት አስረግጦ ይናገራል። ሐዋርያቶቹም ንክ ቶማስ በዮሐንስ ወንጌል ምዕራፍ 20 ላይ ጌታዬም አምላኬም በማለት መስክሮለታል ማለት ነው። ስለዚህ ተሿሚ የሚሾመው ተሿሚው ኢየሱስ ነው። ቆይ ተሿሚው ኢየሱስ ነው። ሿሚው ማን ነው? ሿሚ የለውም ክርስቶስ። አይ ሾምኮ ይላል። አይ ሾምኮ እኔ አሁን እዚህ ጥቅስ ላይ የተሾመው ታዲያ ኖ ቆይ አይደለም እኮ ስጋውንም ቢሆን ችግር የለውም።
ሿሚው ማን ነው? ተሿሚው ማን ነው? መለስኩልህ እኮ ክርስቶስ የሚለው ቃል ራሱ ስግው ቃል ስለሆነ ኮሶ ስግው ቃል ደግሞ የሆነው ሿሚው ማን ነው? የማርያምን ስጋ ከለበሰ በኋላ ነው። ስለዚህ ሿሚው ማን ነው? የሾመው ስጋውን ነው እያልኩት ነው። አዳም መጀመሪያ ማን ነው የሾመው? ማን ነው የሾመው? ራሱ ወልድ ኢየሱስ ክርስቶስ ወልድ። ኦኬ ራሱን በራሱ ነው የሾመው። ስጋውን የድንግል ማርያም ስጋ ነበር አይደለ? የኛ ኖ እኔ ጠየቅኩህ ምን መሰለህ? ኖ በክብር ሾመን ማለት ነው። ኦኬ ኖ አንድ ነገር እሺ፣ ችግር የለም ግን መልስ ከአምላክ ይልቅ በጥቂት አሳነስከው። አንዴ ሚዩት አድርጉ፣ የሚረብሽ ድምጽ አለ። ሌሎቻችሁ ሚዩት አድርጉ። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ በእጆችም ስራ ላይ ሾምከው አለ። አሁን ምንድነው የጠየቅኩ? ሿሚው ማን ነው? ተሿሚው ማን ነው? አፖስቶሊክ ተረዳኸኝ? ምንድነው ያልኩት መሰለክ? በመጀመሪያ የአዳም ከመበደሉ በፊት በገነት ውስጥ ሲሆን እኔ ያልኩት ሿሚው ማን ነው? ተሿሚው ማን ነው? ንገረኝ። እኔ አሁን ሐሳቡን ተረድቻለሁ ከቅድም ጀምሮ ተወራ። እኔ አሁን ሿሚው ማን ነው? ተሿሚው ማን ነው? ይሄ ነው ጥያቄ እኮ። የሰው ልጅ እኛን ነው የሾመን እኮ ክርስቶስ ራሱ። ሻሃዳ መያዝ እችላለሁ? እሺ ቆይ አንዴ አፖስቶሊክ። እሺ ችግር የለም። እሺ ዜዶ አላችሁ? ዜዶ እያወራ እኮ ነው የሚትነክ። እሺ ምን ነበር? ሻሃዳ ለመያዝ ነበር። ሻሃዳ ኦኬ ሙስሊም ነበርክ ነው ወይስ ከሌላ ሃይማኖት? ይሰማል። ሙስሊም ነበርክ ነው ወይስ ከሌላ ቤተ እምነት ነው? አይ አንድ እህታችን አለች፣ እሷ ሻሃዳ የሚያስፈልጋ ነው። ሻሃዳ የሚያስፈልጋ ነበረ። ሙስሊም ነበርክ ነው ወይስ ከሌላ ቤተ እምነት? አንድ እህት አለች፣ እሷ ሻሃዳ የሚያስፈልጋ። እሺ አቅርባትና በቃ እናስይዛትሽ። ኦርቶዶክስ ነበረች። እሺ እንትን በአቅርባትና ቶሎ አስይዘናት እንቀጥል። ያው እየሰማች ነው። እሺ ሰላም፣ እንዴት ነሽ? መርሐባሽ። ደህና ነህ? አለው። እስልምና እንድትቀበይ ያስገደደሽ ሰው አለ? እንዴት ነህ? አለው። እስልምና እንድትቀበይ ያስገደደሽ ሰው አለ? ኧረ ማንም የለም። እሺ እኔ የምለውን ቃል ተከትለሽኝ በይ። ሶሪ ግን ኦርቶዶክስ ከሆነች መጀመሪያ ከነሻዶ በፊት አንድ ጥያቄ ልጠይቃት። እሺ አሻዱ ይሰማሻል? አሻዱ አላህ ኢላሃ አዎ አላህ ኢላሃ ኢላላህ ዋሻዱ አነ ሙሐመድ አብዱሁ ረሱሉላህ ከአላህ በቀር በሐቅና በእውነት የሚመለክ አምላክ የለም። መሐመድም የአላህ ባሪያና መልእክተኛ ናቸው። ኢየሱስም
የአላህ መልእክተኛና ባሪያ ነው የአላህ መልእክተኛና ባሪያ ነው ብዬ በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አሁን የሰጠሽው ቃል የምስክርነት ቃል ነው። አንቺ አሁን ካሁን በኋላ ሙስሊም ሆነሻል። ሙስሊም ስለሆንሽ አላህ ከዚህ በፊት ያረግሻቸውን ኃጢአቶች ሁሉ ይቅር ብሎሽ አንቺ ከዛሬ ጀምሮ ንጹህ ሰው ነሽ። በቃ ገና እንደተወለድሽ ልጅ ነሽ። ዛሬ አላህን አምላኬ ብለሽ አምነሽ ስለተቀበልሽ ከዛሬ ጀምሮ አላህን መገዛት ትጀምሪያለሽ። ይህንንም በሰላት ትጀምሪያለሽ። አጠገብሽ ያለው ልጅ ሰላት እንዴት እንደሚሰገድ ወይ ሌሎች ልጆችም ካሉ ያሳዩሽና ሰላትሽን ሻወር ወስደሽ መጀመር ትችያለሽ። አላህ ያጽናሽ። እሺ ዜዶ አለክ? እሺ ቆይ አንዴ ዜዶ አለክ? አለው በቃ እንትን የምታግዛትን ነገር አግዛት። እሺ ሰላት ምናምን ነገር። ስሟ ማን ነው ግን? መርሐባሽ ፍቅርተ። ኦኬ ፍቅርተ የሚለው ስም ኖርማል ነው። መቀየር የምፈልግ ከሆነም መቀየር ትችላለች። ስም እናውጣላት ወይስ? አዎ እያለች ነው። የምትወደው ስም አለ ወይ? አንተ ምረጥላት። አንቺ የምትወጂው ስም አለ ወይ? በቃ እኔ ሀዋ ብያታለሁ። በቃ ማሻአላህ። በቃ ሀዋ አዋህን በደንብ እንግዲህ አስተምራት። ያው እስካሁን ያላት ነገር የያዘችው ነገር ምናልባት እስልምና እንድትቀላቀል በቂ ሊሆን ይችላል። ግን እስልምና ላይ ለመቆየትና ለመጽናትን ከዚህ በላይ መማርና ማወቅ መቻል አለባት። እንግዲህ ተጋገዙ። እሺ መርሐባሽ ኢንሻአላህ። እሺ ከነብዩ መሐመድና ከኢሳ ማን ነው የሚበልጠው በክብር? እንትን አፖስቶሊክን እናስጨርሰው። እሺ ይቻላል። አይ እኔ ልወጣ ስለሆነ እቺን ብቻ ንገረኝና እወጣለሁ። አፖስቶሊክ ደግሞ እኔ አላቅም ማን እንደሚበልጥ ለመሰለክ ቅድም ሙሐመድን አላቅም ጠየቀኛ። አላቅም። አይ ሙሐመድን አንቱ ብለክ ኢሳን ደግሞ አንተ ስላልከው የክብር እያበላለጥክ ይሁን አይሁን መበላለጥ አለ። እሺ ይቅርታ ተሳስቼ ነው። እሺ ተሳስቼ ነው። ይቅርታ። ነቢያቶች ፍጹም ናቸው። እሺ ኃጢአት አይሰሩም። እኔ እንጃ አላቅም። ምን ነው ብትመልስልኝ ምን ችግር አለው? እኔ ማላቆን አልመልስም። እሺ ነብዩ መሐመድ ኃጢአት ሰርተዋል? ይሰራሉ? ምን አልከኝ? ነብዩ መሐመድ ኃጢአት ይሰራሉ ወይ? በዘመናቸው ሰርተዋል ወይ? በኖሩበት ዘመን እየሰሩ ኖረዋል? አይ አይሰሩም። አይሰሩም? ኦኬ ፍጹም ናቸው። እሺ ምንም ነገር አልሰሩም። እንትን ነው ጥፋት ሊያጠፉ ይችላሉ፣ ግን ኃጢአት ግን አይሰሩም። እሺ ለምንድን ነው ቁርአን ላይ ኃጢአት የወደፊቱና የሚመጣ እንትን በል ጸሎት አድርግ ምናምን ይቅርታን ጠይቅ ምህረትን ለምን የተባለው ለምንድን ነው ነብዩ? እሱ ጥቅስ ላይ አልደረስኩም። እሱ ጥቅስ ላይ ስደርስ እነግርሃለሁ። በቃ ድረስና እሱን ተፍሲሩንም ብታይ ያው ተመሳሳይ ነገር ነው። ስለዚህ ኦኬ ልንገርህ፣ አይቼው እነግርሃለሁ። እኔ ልንገርህ ተፍሲሩንም አይቼው ምናምን ነገር ነው። እሺ ቀጥል። እኔ ልንገርህ ያው ነብዩ ሙሐመድ በዘመናቸው ኃጢአት ሰርተዋል። የሚያለፈ ማስረጃሽ? እሺ ማስረጃስ? አይ ቁርአኑን በትልቁ ላድርግና እኮ ክፈትና እያነበብን እንሂድ። አይ እኔ ካሜራ ይከፈት። በቃ እኮ መረጃ መክፈት ሲችል መተን እናወራለን። እሺ አይ ልንገርህ እንዴ የቁርአኑን አንቀጽ እኮ ዝም ብሎ እኮ አርቲ ቡርቲ ወሬ ነው የሚሆነው። ገባካ? አሁን እንደዚህ እንዳይሆን በመረጃ እኮ እኔ አላቆም አልኩህ። በቃ መረጃ ከፍተህ ትመጣለህ። አሁን እኛ የጀመርነውን እንጨርስ። አንተም ቸኩለካል። አይ አይደለም አንቀጹን ልንገርህ እንዴ አንተ አንብበው ከዛ
እሺ ቁጥሩን ነው ንገረኝ። እሺ አሁን እንደዛ ነው የሚባለው። ቆይ አንዴ። እሺ ደግሞ አፖስቶሊክ ፎሎ አድርገኝ። እሺ እናወራለን በውስጥ። እሺ እኔም አደርግሃለሁ። እሺ አፖስቶሊክ ጥያቄ ጠይቀህ ነበር። እንቀጥል። ጥሩ ጥያቄ ጠይቀህ ነበር። ዕብራውያን ላይ ቀጥል፣ አስረዳኝ። እሺ በክብር ሾምከው አከበርከው ይላል። እንግዲህ የሰው ልጅ ሿሚው ማን ነው? ተሿሚው ማን ነው? ላብራራለሽ። ጊዜ ስጠኝና ላብራራለህ። 2 ደቂቃ ወይ 1 ደቂቃ በፈጅ ምንም። እና የሰው ልጅ መጀመሪያ ክብር ያልነበረው የወደቀ ነበረ። በመጀመሪያ ሲፈጠር ግን ክብር የነበረው የከበረ ከፍጥረታት ሁሉ በላይ ከፍ ያለ ነበረ። እሱም አዳምንና ሔዋንን መመልከት እንችላለን። ከዛ በኋላ ግን ክብር ጎድሎት ከገነት ከተባረረ ከተሰደደ በኋላ ግን መሬት ላይ በምድር ላይ ክብር የጎደለው ዝቅ ያለ ሞት የገባበት ከእግዚአብሔር የራቀ ከእግዚአብሔር የተለየ ሞት በስጋው ተረድቻለሁ። አሁን ምን መሰለህ ላብራራ። እሱን ተረድተናል። አሁን ሿሚው ማን ነው? ተሿሚው ማን ነው ነው እኮ ላብራራለህ። እሱ ማን ነው? ሿሚው ማን ነው? ተሿሚው መልስልህ። ችግር የለም መልስልህ። ወዴት ምን ሄደም መልስልህ። እሺ ሿሚው 1 ደቂቃ ልስጥ ለማብራራት ዘጠኛ እሺ 1 ደቂቃ ሰጥቻለሁ፣ አብራራ ጣልቃ ከምገባብኝ። እሺ ቴንኪው አመሰግናለሁ። እግዚአብሔር ይስጥልኝ። ጌታችን ኢየሱስ ክርስቶስ ነው ይሄ ትንቢት የተነገረለት ብያለሁ። ጌታችን ኢየሱስ ክርስቶስ ደግሞ ሰው ብቻ አይደለም፣ ፍጹም አምላክ ነው። ስለዚህ ተሾመ የተባለው እዚህ ጋር በዕብራውያን መልእክት ላይ የተጻፈው ዳዊት ቀድሞ የተናገረለት የሰው ውድቀትን ነበረ። የሰው ውድቀት ነበረ። ጌታችን ኢየሱስ ክርስቶስ ደግሞ የሰው ውድቀትን ለማክበር የእኛን ስጋ በቅድስት ድንግል ማርያም እንደለበሰ በቅድስት ድንግል ማርያም እንደተዋሃደ የእኛን ስጋ እንመለከታለን። ስለዚህ የሰው ልጅ አከበረው ማለት ከዚህ አንፃር ይነገራል ማለት ነው። ምክንያቱም ዕብራውያን አንዳንድም ላይ ለዘላለም የሆነን መስዋዕት አድርጎ በአባቱም ቀኝ ተቀመጠ ይላል። ስለዚህ የሰው ልጅን በጣም ከፍ እንዳደረገው እንዳከበረው ፍጥረታትን ሁሉ እንዳስገዛለት የሰው ልጅ ስጋ መዋቲ የነበረው ኢመዋቲ ሞት የሚሰለጥንበት የነበረው የማይሰለጥንበት ዘላለማዊ እንዲሆን አድርጎታል ማለት ነው። ስለዚህ አከበረው ማለት ከዚህ አንፃር ነው እንጂ ኢየሱስ ክርስቶስ ፍጡር አይደለም። እሺ ሿሚው ማን ነው? አፖስቶሊክ አብራርቼልሃለሁ እኮ ወልድ ኢየሱስ ክርስቶስ ራሱ ወልድ ተሿሚው የኛ ስጋ አዳማዊ ማንነታችን ተሾሟል ማለት ነው። ኦኬ አንተ ነህ የተሾምከው። እዚህ ጋር ስለማን ነው የሚያወራው? ስለ አንተና ስለ ኢየሱስ ነው የሚያወራው? አላልኩም እኮ እንደዛ መች አልኩኝ። የኛ ስጋ ክርስቶስ ሲለብሰው አክብሮታል፣ ከብሯል፣ ከፍ ብሏል። ኦኬ ዲግሪው ከፍ ብሏል እያልኩ ነው። ገብቶሃል እያልከኝ ያለከው የሾመው የኢየሱስ ክርስቶስ አምላክ ነው፣ የተሾመው ደግሞ ስጋው ነው። ይሄን ነው ያልከኝ ያለከው? አላልኩም። ያላልኩትን ሚስ አንደርስታንድ አታርገኝ። ኢየሱስ ክርስቶስ ሰው ቃል በቃል ሿሚው ማለት እሺ ልጠይቅህ እስኪ ካወቅክ ስለ ትሪኒቲ ማለት ነው። ኢየሱስ ክርስቶስ ቆይ ኢየሱስ ክርስቶስ ሰው ከመሆኑ በፊት ወልድ ነው አይደለም? ነው መልስልኝ። ወልድ ነው አይደል? ኦኬ ወልድ ከሆነ ስለዚህ የሰውን ስጋ ያከበረው ራሱ በተዋህዶ ነው ማለት ነው። በዚህ ተስማማለህ? እኮ ገብቶኛል እኮ እኔ አሁን ሐሳብን እኮ ተረድቻለሁ። እኔ እያልኩ ያለሁት ሿሚው ማን ነው? ሿሚው እኮ ወልድ ኢየሱስ ክርስቶስ ራሱ ወልድ በቃ እሺ ሿሚው ወልድ ኢየሱስ ክርስቶስ። ተሾሚውስ ኢብሮ መጣው። ከኢብሮ ጋር የቀደሙን እንቀጥል ባይዘው ኖ ይሄን ጨርሰን ነው የምቀጥለው ከሱ ጋር። ተሿሚው ማን ነው እኮ? የኛ ስጋ ከበረ፣ ከፍ አለ፣ ዲግሪው አደገ። ገብቷል? ቀደም እንደነገርኩ ተሿሚው ያንተ ስጋ ነው ለዘላለም የሆነ ተሿሚው ያንተ ስጋ ነው በአባቱም ቀኝ ተቀመጠ። ተሿሚው ያንተ ስጋ ነው ወይ? አዳም ማንነት እኮ ከብሯል እኮ። ኢየሱስ ክርስቶስ እኮ የኛን ስጋ ነው የለበሰው። ኢየሱስ ክርስቶስ እኮ የኛን ስጋ ነው የለበሰው። ኧረ ሚውታ እንት አርጉ በእናታችሁ ከይቅርታ ጋር። ስማ ማን ነው የሚለው ጥያቄ ምንን ታሳቢና ዋቢ አድርጎ ነው የሚመጣው? አንተው ማን ነህ? አፖስቶሊክ ሰው ነኝ። እኔማ ሰው ነኝ። እሺ ምንድን ነህ?
ሰው ነኝ አልኩህ እኮ እኔ ግን ለኢየሱስ ስትናገር ግን ሰው ብቻ አትልም እኔ ሰው ነኝ ሰው ነኝ ማንነትክማ ሰው አይደለም እሺ አፖስትል አልኩህ እኔ ራሴ ማንነት አፖስትል ኩን እዚህ ጋር የተሾመው ማን ነው የተሾመው አዳማዊ ማንነት ነው ተሾመው አዳማዊ ማንነት የተባለው ራሱ ማን ነው ምክንያቱም ዳዊት ራሱ በመዝሙሩ ሰውን ከመላእክት እጅግ ጥቂት አነሳነስከው በማለት የተናገረው መጀመሪያ የሰው ልጅ ከመላእክት ጥቂት አያንስም እኔ ጠየቅኩ አዳማዊ ማንነት የተባለው ራሱ ማን ነው እንዴት ያለ ነገር ነው አዳማዊ ማንነትማ የኛ ነው ኦኬ እናንተ ናችሁ የተሾማችሁት እኮ እናንተ ናችሁ የተሾማችሁት ክርስቶስ የኛን ስጋ ከለበሰ በኋላ እኛን ኦኬ ያንተንም ለብሷል በማርያም በኩል እኮ እኛን ነው ኦኬ በማርያም በኩል ያንተንም ስጋ ለብሷል ማለት ነው ማርያም ኢየሱስ ያንተን አትበለኝ የቅድስት ድንግል ማርያም ስጋ የኛን ስጋ ለበሰ አልከኛ እንዴ አሁን እንዴት ያለ ነገር ነው አይ ማርያም የሰው ዘር ነች ነው አሁን እዚህ ጋር ማርያም የሰው ዘር ስለሆነች ተስፋን የተካፈለው ያንን ቅዱስ የኛን ስጋ ለበሰ አትበል የማርያምን ስጋ ለበሰ በለኝ እዚህ ጋር የማርያምን ስጋ ነው ማርያም የሰው ዘር ነች የሰው ዘር ስለሆነች በማርያም በኩል ስለምንጠራ ነው እሺ ማን ነው የተሾመው አሁን በግልጽ ንገረኝ እንኳ አዳማዊ ማንነታችን ተሾሟል እሺ አሁን እንቀጥል ከኢብራሂም ጋር አዳማዊ ማንነቱ የተባለው የማን ነው አዳማዊ ማንነት ቅድም አላብራራውልህ እኮ ያ የማን ነው አንተ ማንነት አለበው እሺ አዳማዊ ማንነት አንተ ማለበው ችግር የለውም በቃ ቀጥል ኢብሮ እኔ ለመረዳት ስለፈለክ ችግር የለውም ኖ አንተ ያልከኝ ያለከው ቆይ ኢብሮ ላስረዳውማ ኖ አይደለም እኔ ማብራራልህ አንተ ያልከው ልድገምልህ ተረድቼ አትድገም ቆይ አይደለም እደግመዋለሁ መደገም አለበት አሁን አፖስቶሊክ እያለን ያለው ነገር ምንድነው በአዳምና በዮሐን ስህተት ምክንያት ይሄ የከበረው የአዳም ስጋ ወርቆ ነበር ከዛ ክርስቶስ መጣና ከድንግል ማርያም ተዋህዶ ከድንግል ማርያም ስጋ ጋር ተዋህዶ አዳማዊ ማለት ድንግል ከፋደ ተዋህዶ ከድንግል ማርያም ስጋ ጋር ተዋህዶ አዳም ይሄን አይደል ያልከው አላልኩም ከድንግል ማርያም ተዋህዶ አዳማዊ ማንነትን ከፍ አደረገው ነው ተዋህዶ አይባልም ከድንግል ማርያም ተዋህዶ አይባልም እንደዛ ከድንግል ማርያም ስጋ ከድንግል ማርያም ስጋ ነስቶ በሚለው አስተካክል በቃ ነስቶ ያው ተዋህዶ እኮ ስለ እንዲህ ይሄን ያወራከው አላወራውም እንደሱ አላወራውም ከዚህ ተቃራኒ ነው ያወራከው ተሳስቻለሁ እኔ አይና ላብራራ አይ ሚስ አንደርስታንድ ስላረከኝ ነው እዚህ ጋር ያልኩት ቃል በቃልም ስላላልከው እኮ ተሳስቻለሁ ወይ ሐሳቡን እኔ ቃል በቃልማ ደግሞ ኮምፒውተር ነኝ እንዴ ሐሳቡን በለው እሺ ሐሳቡን በለው ከዛ ትክክል ሐሳቡ ምን መሰለህ በአዳምና በዮሐን ምክንያት ይሄ ሰውኛነት የአዳም ዘር ወድቆ ነበር ተረግሞ ነበር ስለዚህ ኢየሱስ ክርስቶስ ወልድ ማለት ነው መጣና ወደ ምድር ከድንግል ማርያም ስጋን ነስቶ ይሄን የአዳማዊ ማንነትን አከበሩ ይሄንን ያልከኝ አይደል ፐርፌክት አሁን በቃ ጎበዝ ልክ ይሄንን ካልከኝ እኔ የተሾመው ማን ነው የተሾመው ማን ነው ብዬ እየጠየኩ ያለሁት አልመለስክልኝም በቃ ከኢብሮ ጋር ቀጥ ተሾመዋል አልኩህ እኮ አዳማዊ ማንነት ተሾመው አስመልሰው ራስህም እኮ መልሰህ እኮ ማን የተሾመው ወልድ ነው የሰውማው የተሾመው ደግሞ የኛ አዳማዊ ማንነት ተሾመዋል ማለት ነው እኮ አንተ ተሾመዋል ጥቂትም የሚለው ለዛ ነው ከመላእክት ጥቂት አንተ ተሾመዋል በሚስጥራት በኩል ካለፍኩኝ ምንም ጥርጥር የለውም ተሾመዋል ይገባል አፖስቶሊክ ቀጥሉ በቃ እሺ ማብራራ ነው ደቂቃ አፖስቶል ቆይ ሌላ ሰው እንት እንዳታነሱ አደራችሁ ከአፖስቶል ጋር ከጃጋ አልጨረስንም ቅድም ብዬ እኮ ነው ኧረ እባክህ ቆይ አንድ ጊዜ ኧረ ተዋደ ያሬቲያ ይሄ ሁሉ ሰው እዚህ ጋር ተቀምጦ አንተ እንደገና ትገባለህ እንዴ አይ ጃ ቅድም የጀመርነው ነገር አለ ብዬ እኮ ነው ቆይ አንድ ጊዜ ገና እኔ ስሄድ ራሱ እኮ ከጃጋ እኮ ከኔ ጋር ቀጥላለሁ ብሎ ነው ሄደው ይሄን ሁሉ ሰዓት ታግሶ ተው እንጂ አለቲያ እሺ ኧረ ለሌሎችማ እድል ሰጣለሽ ችግር የለም ጥቅስ ሰጥቶኝ ይወራል ከፈለገ ጥቅስ ቁጥር ሊነግረኝ ነው የገባው ቁጥር ጽፈህ ንገረኝና እናወራበታለን ለሱ ነው የገባው ሊያወራ አይደለም ጥቅስ ይዤ ልምጣ አልክ ቁጥሩን ተናገርና ቀጥል ሲጀመር ቁጥር ይዤ መጥቼ አወራለሁ እንጂ ተለጉሜ አልቀርም እኔ አላውቀውም እኮ አልኩ ካልደረስኩበትም ያልከውን ስለዚህ ቁጥሩን ስጠኝና አንብቤ አጥንቼ መጥቼ እናወራለን
በቃ ካላወቀው እኔ አላውቅም ማለት ምንም ኧረ ችግር የለም ሰው ፍጹም ነው አልኩኝ እኔ ታዲያ እኔማ አምጣው ምናምን እናወራበታለን ስትል ጊዜ ነው ኢብሮ ታውቀዋለህ አይደለም አላውቅም አይ ኖ አፖስተል ጋር ቀጥልና ከዛ ትነግረኛለህ እሺ ኢብሮ ግን በጀመር ነው ከጃም ጋር ስንወያይ ቀጥል አንዴ ከዛ በፊት ማስታወቂያ ልናገር ኢብሮ ይምጣስላል እሺ ችግር የለው እሺ ማስታወቂያው መሰላችሁ ትላንትና ጋይስ ቪዲዮ ለቅቄ ነበረ ቪዲዮ ሪፖርት ተደርጎ ጠፍቷል 50000 እይታ የነበረው ማለት ነው ሶ ዛሬ ቪዲዮ ለቅ ያለው እሱ ቪዲዮ ገብታችሁላችሁ ሼር ሪፖስት ኮፒ ሊንክ አድርጉት ኦኬ አፖስተል እሺ ቀጥል ኢየሱስ አምላክ ነው ብለህ ነው የመጣው አይ ቲንክ ማስረጃ ልሰጠኝ መሰለኝ ኢየሱስ አምላክ ነው ብዬ አምናለሁ ምክንያቱም እሱን ማስረጃ ለመስጠት ያክል ነው መዝሙረ ዳዊት ምዕራፍ 44 ላይ ዳዊት ይናገር ምን ይላል እግዚአብሔር ዘላለማዊ ነው ካለ በኋላ በልብ ያለውንም ይመረምራል ይላል በሰው ልብ ያለውንም ይመረምራል ይላል አሁን የኢየሱስን አምላክነት ነው የሚሰጠው ማስረጃ የምሱ ስለሆነ የማርቆስ ወንጌል ላይ ምዕራፍ 2 ከቁጥር 8 ላይ ያለውን አንብብልኝ ነብይ አትልፋ ነብይ ስለሆነ ይመረምራል አንተ እሱ ብቻ ሳይሆን ናቡ ማነው ዳንኤል መርምሯል ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ነብይ ስለሆነ ተብሏል አለቀ እዚህ ጋር ያከትማል በልብ ያለውን እኮ ማወቅ አይችልም ነብይም ቢሆን በልብ ያለውን ያወቀው ነብይ ስለሆነ ነው ተብሎ ተቀምጧል እዛው ማርቆስ ወንጌል ምዕራፍ 2 አሳየኝ እሺ የማርቆስ ወንጌል ምዕራፍ 2 ከቁጥር 8 ላይ ቆይ ዮሐንስ ወንጌል ላሳይ እንጂ ያየበት ያወቀበትን ልስተ አይ እኔ ያመጣሁት ማስረጃ ቢነበብ ይቀጣል እሺ እናንብብልሽ ያንተን እናንብብና ወደ መልስ ሄዳለሽ እሺ ተከተል ንገረኝ ጥቅስ ስንት ነበር ማርቆስ ወንጌል ምዕራፍ 2 ከቁጥር 8 ምዕራፍ 2 ቁጥር 8 እሺ ምን ይላል ወዲያውንም ኢየሱስ በልባቸው እንዴ ይሄ ጭራሽ ኢየሱስ እኮ ነው አምላክ አይደለም ያለበት ጥቅስ እኮ ነው አፖስትል ምን አለ መሰለ ከቁጥሩ የሚጀምረው ወዲያውንም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው በልባችሁ ይህን ስለምን ታስባላችሁ ይሄ ጥቅስ ራሱ የሉቃስ ወንጌል ላይ ሲቀመጥ እንዲህ አይነት ክፉ ሐሳብ ለምን ታስባላችሁ ብሏቸዋል ታውቃለህ ይሄ ራሱ ጥቅስ ያሰቡት ምን ነበረ የተናገሩት ኢየሱስ አምላክ ነው ማለት ነው ከአምላክ በቀር ወንጀልን ሊያስተሰር የሚችል ማን አለ ኃጢአትን ሊያስተሰር የሚችል ማን አለ ነው አይደል ኢየሱስን ኢን ሴንስ ስድብ ነው እንዴት አምላክ ነኝ ትላለህ ነው እያለ ያሉት አምላክ ነኝ እያለ ነው ብሎ ነው አይተናገሩ ያሉት ያሰቡ ያሉት በጣም ጥሩ ስለዚህ ያንን ደግሞ ኢየሱስ ክፉ ሐሳብ ነው አላቸው ለምን እንዲህ አይነት ሐሳብ ታስባላችሁ ይሄ ሐሳብ ክፉ ነው አለ እኔ አምላክ አይደለም ባይሆን ታች ላይ ምን አለ ስለ ይሄን አስመልክቶ ነገር ግን ለሰው ልጅ በመድር ላይ ኃጢአትን ሊያስተሰር ስልጣን እንዳለው እንድታውቁ የት ነው ስልጣን የተሰጠው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ላንብብልህ ሐዋርያት ሥራ ምዕራፍ 5 ቁጥር 32 ላይ ይመስለኛል ቆይ አለኝ ቁጥር ከ30 ጀምሮ ምን አለ ይህንን አለ ኢየሱስን እግዚአብሔር ምን አደረገው ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ ከፍ አደረገው ይላል ሰው እግዚአብሔር ነው የኃጢአት ስርየት እንዲሰጥ መድኃኒትም ራስም ያደረገው ማለት ነው ግልጽ ነው ሰው ያንን ነው የሚናገረው በአጭሩ ምንም ኢየሱስ እንዳውም እዚህ ጋር አምላክ እንዳልሆነ ነው ሊትራሊ ክፉ ሐሳብ ተብሎ የተጠቀሰው እንዳው ኢየሱስ ነው አምላክ አይደለም እያለ ነው ሊትራሊ ስለ ዕውቀቱ አላብራራልኝ የእውቀቱን ጉዳይ ደግሞ የእሱን ጉዳይ አውራና ችግር የለም ሌላውን እናወራለን የእውቀቱን ጉዳይ ልምጣለህ የእውቀቱ ጉዳይ ቀላል በጣም ሲምፕል ስለሆነ ልምጣለህ እሺ የዮሐንስ ወንጌል ምዕራፍ 4 ላይ አንድ ጊዜ ታስታውስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ እንዲህ ይላል ተመልከት ከቁጥር 19 በፊት ቁጥር 15 እንጀምር ምን አለ መሰለህ ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት ልባል ሴቲቱ መልሳ ባል የለኝም አለችው ኢየሱስም አላት ባል የለኝም በማለትሽ መልካም ተናገርሽ አላት ያዝልኝ ሴቲቱም ጌታ ምን አለ ከዛ 5 ባሎች ነበሩሽ አላት እና አሁን ከአንቺ ጋር ያለው ባልሽ አይደለም በዚህም እውነት ተናገርሽ ይሄንን እሱ ማያውቀውን ነገር
እሷ ያልነገረችውን ያልተናገረችውን ከሷ ውጭ ማንም የማያውቀውን ነገር ሲናገር ኢየሱስ አምላክና አላለችው። ምን ተባለ? ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አውቃለሁ አለች። አሁን አያለሁ አለች። ተግባባን። ስለዚህ ነቢያት የውስጥን እንደሚያውቁ ስለሚያውቁ አምላክ እንደሚያንዳው አውቀህ ከሆነ አስታውሳችሁ ናቡከደነጾር ላይ የምታስታውስ ከሆነ ናቡከደነጾር አንድ ነገር እንትን ብሎ ነበር። ህልሙን ረስቶት ነበር። ያየውን ህልም ያንን ህልም የልቡን ሚስጥር አውቆ በልቡ ያለውን ነገር እንዲያውቅ ሚስጥር እንዲያውቅ ያደረገው ማን ነው? እግዚአብሔር ነው አይደል? አፖስትል አይደል? አፖስትል ሚዩት አንሳ። ሚዩት ተደርገ ነው ወይስ? ኦኬ አልሰማሁህም ነበረ። ሚዩት ላይ ነው የሚታየኝ እንትን። እና ዳንኤል ሲጀምር ሱባኤ ይዟል ኢብሮ 3 ቀን ሱባኤ ከያዘ በኋላ በጸሎቱ ተሰምቶ ነው እንትን ያለው። የኢየሱስ ግን ጸልዮ ምናምን አይደለም። እዚህ አወቀ ወይስ አላወቀም ነው ጥያቄው። ተገልጾለት እግዚአብሔር ገልጾለት ነው የሚለው። ኢየሱስ ያው እንደገለጸለት አያብራራም። ኦኬ ነቢያት በአጠቃላይ ያውቃሉ። ያው ስላወቀ ነው ሴቲቱ ነብይ እንደሆንክ ያለው ያለችው። በቃ ባጭሩ ነቢያት ያውቃሉ። አይደለም እሱ አይገናኝም። የዮሐንስ ወንጌል የቆምክበት ላይ ያወራል። ችግር የዮሐንስ ወንጌል ምዕራፍ 4 አሁን ያወራው ማለት ነው እግዚአብሔር ገልጦለት ያየው ትንቢት ነው እንጂ በልብ ያለውን አይደለም። በልብ ያለውንማ ስለ ኢየሱስ ነው የነገርኩህ እኮ በልብ ያለውን ግን ነቢያት አያውቁም እያልኩህ ነው ያለሁት። ይሄውና በልብ ያለ አይደል እንዴ? ምን ሆነ ነው እንዴ? ማን ነው በልብ ያለው? ነግራው ነው ያወቀው አይደለም። እግዚአብሔር ገልጦለት እኮ ነው ይሄንን እየተናገረ ያለው። እዚህ ጋር ነግራው ነው ያወቀው። አሁን ኢየሱስ እዚህ ጋር ነግራዋለች እኮ እግዚአብሔር እንደሚገልጽ ለነቢያት እንደሚገለጽላቸው ነው የሚያሳየው እንጂ በልብ ያለውን ነቢያት አያውቁም ነው እያልኩ ያለሁት። ይሄኛውን እኮ አሁን ጥያቄው ሳትና ምን ማለት ነው? ልብ ውስጥ ግዴታ ልብ ውስጥ እኮ መቀመጥ የለበትም። የማይታወቅ ነገር ማለት ያልተነገረ ነገር ማለት እኮ ነው። አፖስትል ምን ሆነ ነው ያልተነገረህን ነገር ማወቅ እኮ ነው። አሁን ያልከውን ያፈርስብሃል አይብሮ። ወዲያውኑ ይላል። ወዲያውኑ በልባቸው ያለውን አውቆ ነው የሚለው እና ያውቃል። በመንፈስ ነው ያወቀው። መንፈስ ነው የነገረው። እሱንም አይደለም አየህ። አሁን እዚህ ጋር ነው የሚይዝክ። አሁን እዚህ ጋር በመንፈስ ነው ያወቀው። በመንፈስ አይደለም ቃሉ ራሱ በመንፈስ ነው። አውጣ በመንፈሱ ታረተው በመንፈሱ ነው የሚለው መጽሐፍ ቅዱስ አለ። ቆይ ላውጣው። እሺ ማርቆስ ወንጌል ይዤዋለሁ በመጽሐፍ ቅዱስ። ችግር የለውም። በመንፈሱ ቢልም አያሳስበኝም እኔ በነገር ላይ። እሺ በመንፈስ ነው የሚለው። እሺ ያው እሺ ምን ያው አንብበው። እኔ ያስኩት መጽሐፍ ቅዱስ ላይ ግን በመንፈሱ ነው የሚለው። ይሄው በመንፈስ ነው የሚለው። መንፈሱ የሚል ነገር የለም እዚህ ጋር ከይቅርታ ጋር። አንተ ያስከው እኔ እንጃ 1954 እንዴ 1980 የኔ እና 1954 ስህተት ነው። ያው ነው ባጭሩ ማለት ነው። እሱ ያከራክራል። ችግር የለውም። በመንፈስ ማለት ምን ማለት ነው? በመንፈሱ ማለት ምን ወይ በመንፈስ ማለት በመንፈስ ማለት ይኸውልህ መንፈስ የሚባለው ነገር እሱ እኛ ኖርማሊ ማናውቀው እንደዚህ በግላጭ ፊት ለፊት ያላየነውን ነገር እሱ በመንፈስ አወቀ ማለት ነው። እሺ ያ ነው ባጭሩ፣ ያ ነው፣ ሌላ ነገር የለውም። ኢየሱስ ክርስቶስ አወቀ ማለት ምን ማለት ነው? ኢየሱስ ክርስቶስ ልነግርህ እኮ ነው። ኢየሱስ ክርስቶስ በራሱ ምንም የሚያውቀው ነገር የለም። ኢቭን የማያውቃቸው ነገሮች ራሱ የሀገር ናቸው። ያላወቃቸው ነገሮች ለምሳሌ ስለ በለሰው አያውቅም። ለምሳሌ አሁን ሁሉን ያውቃል ብላላ ልስማማል። እዚህ ጋር ስለ በለሰው አውቋል። በመንፈሱ አውቆ የሚለውን ተስማማ። ቆይ ልመጣልህ እኮ ነው። ያውቃል አይደል? ሁሉንም ኢየሱስ በቃ ተስማማው። ያውቃል። በቃ እንጨርስ። አሁን እኔን አልተቀበልክም። ልስማማለህ። ኢየሱስ ሁሉን አዋቂ ነው። ሁሉን ያውቃል። በጣም ጥሩ። ስለዛች ማን ነው ስለ በለሰው ያውቃል? እንትንም ልታገኝ ትችላለህ። አሁን ለምሳሌ ስለ መጨረሻው ስለ ዳግም ምጽአት አያውቅም የሚል ልታገኝ እሱን እንመጣበታለን። እኔ አሁን ይሄን የጠየኩህ ነኝ። ስለ በለሰው ያውቃል? በደንብ ነው የሚያውቀው። በደንብ። ታዲያ ካወቀ ለምንድን ነው የረገማት? በለሲቱን የረገማት እንግዲህ ሜታፎር ነው ቃሉ። ሜታፎር። ቆይ በሜታፎሩ ሌላ ታሪክ ነው። ሜታፎሩ አለ በአካል ሄደው አጥቶ ነው። አስተምሮቱ ሌላ ጉዳይ ነው። በአካል ሄዶ ግን አጥቷል አይደል? አጥቷል አላጣም? ስግው ስለሆነ ነው። ኢየሱስ ክርስቶስ ስግው ቃል ስለሆነ ነው እኮ። ስግው ቃል ስለሆነ አያውቅም ማለት ነው አይደል?
ኖ አይደለም ስግው ቃል ስለሆነ ስልክ የኛን ስጋ እንደመልበሱ የሰው ልጅ አያውቅም ሊባል ይችላል። የኛን ስጋ እንደመልበሱ መለኮት አያውቅም የሚል ማስረጃ ይኖራል። ማያውቀው ነገር አለ የለም? ኢየሱስ ሁሉንም ያውቃል። በሁሉ ልብ ያለውንም ይሄው አላወቀም እኮ ብራዘር። ይሄው ያላወቀው ነገር እኮ አገኘ። የማርቆስ ወንጌል ምዕራፍ 2 ቁጥር 8 ወዲያውኑ በልባቸው ያለውን አውቀውም ይላል። እሱ እንደውም ማለት ነው እሱ ወዲያውኑ ያወቀው ራሱ እግዚአብሔር ስልጣን ስለሰጠው ነው። ራሱ ያልሰጠው ስልጣን የለም እግዚአብሔር በራሱ ምንም ነገር የለም። አሁን እዚህ ጋር አትሸሸኝ እና አታመልጥ። እዚህ ጋር ኢየሱስ አውቋል ወይስ ነው? መንፈስ ቅዱስ ነው አንተ ብለህ የፈታው በመንፈሱ የሚለው ኢየሱስ አውቋል ወይስ ነው? ቆይ አንዴ ይሄኛውን አውቋል አልኩ። በቃ ይሄን ተስማማው። በቃ ይሄን ያውቃል። ጥያቄ ጠየቁ ኢየሱስ ስለዚህ ሁሉ በልብ ያለውን ያውቃል ማለት ነው። ቆይ ልመጣልህ እኮ ነው። በልብ ያለውን ያውቃል አያውቅም? እሱን ልንመጣ እኮ ነው። ኢየሱስ ክርስቶስ እዚህ ጋር ያለውን በለቅ አረቆ ይላል ብለህ ቆይ አንዴ አፖስቶል ይቅርታሽ በዚህ ጥቅስ ያለውን እንስማማ። በመጀመሪያ ተስማማው፣ ችግር የለውም። አሁን ግን ፈተናው ሊመጣ ነው። እሱንም እመለስልሃለሁ አይቀርልም። በዚህ ጥቅስ መሰረት አሁን ባመጣው ለጥቅስ መሰረት ኢየሱስ ክርስቶስ በለሷን እንዳለባት አውቋል ወይስ አላወቀም? አውቋል። ካወቀ ለምን ረገማት? እንደውም ጥቅሱን አውጣው እስኪ ጥቅሱን አውጣው። እንደማን እንደዛ ይሻላል። እናውጣው። እሺ ፐርፌክት። አንዴ ላውጣለሽ። እሺ በጣም ጥሩ። ማርቆስ ወንጌል ምዕራፍ 11 ላይ እሺ ሌላ አስቀምጥልህ እዚህ ጋር እስቲ እንደዚህ ላዙርና እንደዚህ እንድንግባባ። አፖስትል በጣም አሪፍ ጸባይ ነው ያለህ። በነገር ላይ የሚገርም ጸባይ ነው ያሻሻልከው። ወላሂ ያኔ ማለመግባባት ነው ማለት ነው። እሺ ይታያል። ማርቆስ ወንጌል ምዕራፍ 11 በማግስቱም ከቢታንያ ሲወጡ ምን ሆኑ? ተራበ። ኢየሱስ ተራበ። ከቢታንያ ሲወጡ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ ሲጀመር አምላክ ከሆነ ምናልባት እንዴት ይላል? የመጀመሪያው ጥያቄ። ሁለተኛ መጣ፣ ነገር ግን የበለስ ወራት አልነበረም፣ የበለስ ወራትንም አያውቅም። ስለዚህ መጥቶም ከቅጠል በቀር ምንም አላገኘባትም አለ። ምን ለማድረግ ነበር ሄደው? ምን ሊያገኝ ነበር ሄደው? መጀመሪያ አፖስትል ፍሬ ሊያገኝባት ፈልጎ ነበረ። ፍሬ አላገኘባትም ነው የሄደው። እርግጠኛ ሆኖ ነው ወይስ በምናልባት ነው ሄደው? ምናልባት የሚል ቃል አለ እዛ ላይ። ምናልባት ሁሉን አዋቂነትን ያሳያል ወይስ ጥርጣሬ ነው የሚያሳየው? አይ እዚህ ጋር የሚያሳየው ክርስቶስ የኛን ስጋ ኧረ አፖስትል እባክህ፣ ምናልባት የሚለው ቃል ጥርጣሬ ነው የሚያሳየው ወይስ ሁሉን አዋቂነትን ያሳያል? እኮ ምናልባት የመለኮታዊ ቃል ስላልሆነ የአዳምን ስጋ ያሳያል። እሱን እንመጣበታለን። እኔ ጥያቄ እሱ አይደለም። ምናልባት የሚለው ቃል ጥርጣሬ ነው ወይስ ሁሉን አዋቂነት ነው የሚያሳየው? እሺ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኧረ ላላ ብለህ መልስ መልስልኝ አፖስትል። ምናልባት የሚለው ቃል ሁሉን አዋቂነትን ያሳያል ወይስ ጥርጣሬን ያሳያል? ጥርጣሬ ቢኖርበትም የሰውነት ኔቸርም ስላለው ነው ክርስቶስ። ኧረ ቆይ በቃ ጥርጣሬ አለበት። በቃ እናመሰግናለን። ሁለተኛ ሶስተኛ አይደለም የሰውነት ኔቸር አለው። ፍጹም ሰው ጥያቄው እሱ ፍጹም ሰው ፍጹም ምናምን በኋላ ትለኛለህ፣ ችግር የለም። አሁን እዚህ ጋር ግን ተጠራጥሮ አልተጠራጠረም እኮ የኛን ስጋ እንደመልበሱ እኮ ተጠራጥሯል ወይስ አልተጠራጠረም? ተጠራጥሯል። እሺ አመሰግናለሁ። ሶስተኛ እዛው ጋር የበለስ ወራት አልነበረም። የቅድሙን ልመጣ ነው ብራዘር፣ ልመጣ ነው። የበለስ ወራትን አውቆ ነበር ወይስ አላወቀም? የበለስ ወራቱንም ያውቃል። ነገር ግን በዚህ ጥቅስ መሰረት ከሄደ ቢያቅ ኖሮ ሰውነቱን ያሳያል። ቢያቅ ኖሮ መጥቶ ለምንድን ነው የፈለገው? ስላላወቀ ነው። ያው የበለስ ወራትም አልነበረምና አለ። ስለዚህ መጥቶ አገኘው ወይስ አላገኘም? የፈለገው አላገኘባትም እኮ ፍሬ ስላላገኘባት ነው የረገማት ሲጀመር። በጣም ጥሩ። ስለዚህ አሁን በቃ ጨርሰናል ማለት ነው። ኢየሱስ ክርስቶስ የማያውቀው ነገር በጣም ብዙ ነው። አሁን ኢየሱስ ክርስቶስ ወደዛ በኋላ ታብራራለኝ ስላልከኝ ሁሉን አዋቂ ነው እንዳትለኝ። ከዚህ በኋላ ኢየሱስ አፖስትል ኢየሱስ ክርስቶስ ሁሉን አዋቂ ነው እንዳትል። ከዚህ በኋላ ይጠራጠራል። አምላክም ነው። ሁለት እንትን አንዴ ከእሱ ጋር እንጨርስና ትቀጥላለህ።
እኮ ሁለት ኔቸር ይሄን ጨረስንና ወደዛኛው እንመጣለን። ነቢያት ፍጹም ሰው ነው ፍጹም አምላክ ነው የሚለውን ወዴት ታደርገዋለህ? ፍጹም ሰው እሱ ማስረጃ እኔ ሰው መሆኑን ብቻ ነው ያገኘው። እሺ ማስረጃ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር በማለት ይናገርና ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመርቶ በእኛ አደረ በማለት ይናገራል። በእኛ ነው በመጀመሪያ አሁንም ፍጹም ሰው ፍጹም አምላክ የሚል አላመጣም። ግን እንዲሁ ለሙግት ዝም ብሎ ነው። አይ ቃል በቃል ጀመርክ እንዴ? አይ አላልኩም፣ እንደዛ ቃል በቃል አላልኩም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አያሳይም። አፖስቶል በመጀመሪያ እዚህ ጋር በመጀመሪያ ቃል ነበር አለ። ከዛ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበር። ትክክል ነው። እግዚአብሔር ዘንድ የነበረው የትኛው ቃል? አሁን ቃል አይደለም ጥያቄው፣ ቃል ሳይሆን ቃል የሚለው ሎጎስ የሚለው ነገር ለስንት ነገር ቃልም እግዚአብሔር ነበር የሚለው ምን ታደርገው? ቃልም እግዚአብሔር ነበር ለንመጣ ነው። መጀመሪያ ሎጎስ ደግሞ እግዚአብሔር ሊሆን ስለማይችል ማለት ነው። ኧረ እሱን አመጣላለሁ። ችግር የለም። አካላዊ ቃል ሆኖ ግን ተስማማ። ችግር ያሱ ላይ እንመጣና በእግዚአብሔር ቅዱስ ሊሆን ይችላል። እሱም አያሳስብም። እግዚአብሔር ቅዱስ ከሆነ ካልሆነ ግን ኖርማል አካላዊ ቃል አይደለም። በእግዚአብሔር ቅድ አይደለም። የኢትዮጵያ መጽሐፍ ቅዱስ ገጽ 92 ላይ ተፈጥልኝ። እሺ ገጽ 92 ተፈጥልኝ። አንዴ ቆይ እንጨርሳ። አንዴ እሺ ችግር የለም። አይ እንደዚህ እያየን ብንሄድ ብዬ አስቤ ነው። ችግር የለውም እናያለን። ሎጎስ የሚለው ለስንት ነገር ይላል? ለሁለት ሊውል ይችላል። በቤተክርስቲያናችን አስተምሮ ለብዙ ነገር ይውላል። አይ ቤተክርስቲያን ስላላስተማረችን ላታውቀው ትችላለህ። እኔ ግን አሳያለሁ። ለብዙ ነገር ሊውል ይችላል። አይ በዋናነት በቤተክርስቲያናችን አይ ከመጽሐፍ ቅዱስ አንፃር ተመልሰልህ ለሁለት ነገሮች ተፈቶ እናገኘዋለን። ቃል የሚለው ሊተራሊ ሊሆንም ሊሆን ይችላል። ሁለተኛ ደግሞ አካላዊ ቃል ወልድ ኢየሱስ ክርስቶስ ሊሆን ይችላል። አካላዊ ቃል ብላችሁ የምትተረጉሙ እናንተ ናችሁ። እሺ አኮ ግሪኩን ነው ማሳየኔም። እሺ አንድ ጊዜ ዮሐንስ 1 ሲ ላይ ልግባና ላሳየ። አካላዊ ቃል ብላችሁ የምትሉት እናንተ ናችሁ። አካላዊ ቃል ብሎ የሚተረጉሙ ማብራሪያ እንጂ እንትን አይደለም። ያው ትርጉሙ ለምሳሌ ይታያል። ሎጎስ የሚለው እዚህ ጋር ሎጎስ የሚለው ይታያል። ሎጎስ የሚለው ነገር ለስንት ነገር ይውላል? አንደኛ ወርድ፣ አንተ እንዳልከው ለቃል ይውላል። ወርድስ ከዛ ስቴትመንት ሊሆን ይችላል፣ ሜሴጅ ሊሆን ይችላል፣ ስፒች ሊሆን ይችላል፣ አካውንት ማተር፣ እነዚህ ሁሉ ይችላል። እንደውም ሌሎችም የሚውልባቸው ሁኔታዎች አሉ። ስለዚህ አሁን ስቴትመንት አለ፣ ሜሴጅ አለ። ከዚህ በፊት ሲነገር የነበሩ ሜሴጆች፣ ስፒቾች አሉ፣ አስተምሮቶች አሉ። ለምሳሌ ዮሐንስ 6:60 ላይ ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ምንድነው አሉ? ንግግር ነው አሉ። ይሄ ንግግር አስተምሮ ነው። ኢየሱስ ያስተምረው የነበረው ንግግር ማንስ ሊሰማው ይችላል አሉ። ተግባባን? በጣም የሚያስጨንቅ ንግግር ነው አሉ። ስለዚህ አስተምሮ ነው። ስለዚህ በአስተምሮ ቆይ ለመጣ እነሱ ያስማሙናል። ችግር የለም። አሁን ለመጣ እሺ፣ እንደውም እሺ ሌላ ልጨምር። እኔ ማልስማማበት ካንተ ጋር በምንድን ነው? እሺ ኦኬ ይቅርታ እንትን ነካብኝ። እሺ ሌላ ደግሞ ላሳይ። እኔ ካንተ ጋር ማልስማማበት ምንድን ነው? የዮሐንስ ወንጌል አንዳንድ ያለው ቃል የተባለው ወልድ እንደሆነ እኔ አምናለሁ። ማስረጃ ማምጣት ካልከኝ አመጣለሁ። እኔ ደግሞ ወልድ ነው ብዬ አምናለሁ። እኔም ችግር የለውም አታስብ። እሺ ወልድ ነው፣ ወልድ አይደለም ብዬ አላምንም። ኦኬ ተስማማን። እሺ በቃ እንደዛ ከሆነ እኔ ወልድ አይደለም ብዬ አልሞግትም። ኢቭን አምላክ ነው ብዬ ሞግታለሁ። እንዴት እንደሆነ ግን አሳያለሁ። እሺ የጸጋ ልትለኝ እንደሆነ በዚህ አጋጣሚ መጣልኝ እንዲሁ ሳስበው። ትክክል። ኢየሱስ አምላክ አይደለም ሞግትም የጸጋ ደግሞ እንዳልሆነ ደግሞ እኔም ሞግታለሁ። እሱ ላይ ነው የምናወራው። በቃ አሁን እኮ ኢየሱስ ጌታ አይደለም አይባልም፣ አምላክ አይደለም አይባልም። ሙሴም ጌታ አይደለም አይባልም፣ አምላክም አይደለም አይባልም። ሙሴ ራሱ የእግዚአብሔር ቃል ይመጣላቸው ሁሉ አምላክ ተብሏል፣ ጌታ ተብሏል፣ የእግዚአብሔር ልጆች ተብሏል። ችግሩ ግን አሁን ምንድነው? ካይቴዎስ ሄን ሆሎጎስ ይላል። ተግባባል? ካይቴዎስ ቴዎስ ምንድነው? ሎጎስ ነው አለ። ስለዚህ ይሄ ቴዎስ የተባለው ምንድነው? ቴዎስ ማለት ኤጋድ ነው። ኤጋድ ተግባባን? ትንሹ አምላክ ነው። ትንሹ አምላክ ትንንሽ አምላኮች አሉ። ለዛ ነው የኤፌሶን ጸሐፊ የአንያ ቆሮንቶስ ጸሐፊ ሲናገር ምን አለ? ነገር ግን በሰማይም ይሁን በምድር ብዙ አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን። አለቀ። ተግባባል? ምንም አምላክ የተባለ ምን አንፃር እንደተነገረ ጠይቀኝ። እሱ ከምን አንፃር እንደተነገረ እሱን መልእክት መልስልሃለሁ። ከጣውታት አንፃር ኢየሱስ አምላክ ነው ተብሏል። አዎ ተብሏል። በቃ ዮሐንስ 1 ላይ እሺ ተብሏል። ግን የባህሪ አምላክ አይደለም። የእግዚአብሔር ቃል ይመጣለት ስለነበረ ኤጋድ ነው፣ ጋድ ሳይሆን ማለት ነው። በቃ ያው እዚህ ጋር እንደዛ ነው። በቃ አትልፋ። እዚህ ዮሐንስ 1 ላይ እሺ በሱ እናውራ፣ ችግር የለውም። እሺ እሺ
ጥያቄ ኤች ኳንዴ የሚያወራው ነገር ካለ እስኪ አንድ የሚያወራው ነገር አስቀድሞ ጎበዝ ነው። ኤች ጎበዝ ነው። እኔ እንደውም ይመቸኛል ኤች ሲያወራም። እኔ ዲሰንት እንደው ለምን እንትን እያለ እንደሆነ አልገባኝም እንጂ ዛሬ እንደውም በጣም ስራ ጋር እንቀጥላለን እንጂ ችግር የለም። ከኔ ጋር እንቀጥላለን። እኔ እኮ እሺ አስቀጥለው። ኤች ይቀጥልሽ መቀጠል ትችላለህ። ኤች ቆይ አሌክሲያ እኔ ልወጣ ስለሆነ ይቅርታ ብሮ ልወጣ ስለሆነ ሰዓትም እየሄደብኝ ስለሆነ ነው። ልጨርስና እዚህ ጋር ያለውን ነገር ጨርስ። እሺ ብሮ አመሰግናለሁ። መዝሙረ ዳዊት ላይ መዝሙረኛው ዳዊት ሲናገር ምን ይላል? ወበቃለ እግዚአብሔር ጸና ሰማያት ወበስተንፋሳ አፉ ሁሉ አይሎም ይላል። በእግዚአብሔር ቃል ሰማያትን ጸኑ በአፉም እስትንፋስ ሁሉም ሰራዊቶቹ ይላል። ስለዚህ መዝሙር 33 ላይ ማለት ነው። መዝሙር 33 ላይ ከቁጥር 7 ያለው ማለት ነው። ስለዚህ የእግዚአብሔር ቃል ሰማያት የጸኑበት ሰማያት የተሰሩበት ነው። ስለዚህ ሰማያት ከጸኑበት አምላክነቱ ባህሪ የማይሆንበት ምክንያት የለም ብዬ አቀርባለሁ። ሰማያት የጸኑት በእግዚአብሔር ቃል ነው እንጂ ኢየሱስ በተባለው በእግዚአብሔር ቃል አይደለም። ኢየሱስ ሲጀመርኩ ከስጋዊ በኋላ እኮ የተነገረ ነው። እሱን አይደለም የለም ኢየሱስ የእግዚአብሔር ቃል ነው የተባለበት አንድ ጥቅስ አታመጣም። ከዮሐንስ ራእይ እስከ ዘፍጥረት ብትሄድ ማለት ነው ገልብጠው ወደዚህ ብታነበው ራሱ አመጣለሁ። ስላሴን አመጣልሃለሁ እኮ ከዘፍጥረት ጀምሬ እስከ ዮሐንስ ስላሴን ላምጣልህ። እሺ ዘፍጥረት 1 ላይ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 25 ላይ ከምዕራፍ 25 እስከ 26 ይቅርታ፣ ከቁጥር 25 እስከ 26 ይቅርታ። ወይ በእግዚአብሔር ንግበር ሰብአ በአርአያነ ወአምሳሌነ ይላል። እግዚአብሔር አለ ካለ በኋላ ሰዎችን በመልካችን ለምሳሌያችን እንፍጠር በማለት ይናገራል። እንፍጠር አይደለም እንስራ፣ ችግር የለውም እንስራ። በዕብራይስጡ ይደላል ችግር የለውም። እጂ ሲጀመር ስለ ባራና ስለ እንትን ልዩነት አውጣው እስኪ ቆይ የዕብራይስጡ እሺ ላውጣለህ። እሺ የዕብራይስጡ እሺ ላውጣለህ። ኦልራይት አውጣላለሁ። አፖስትል ግን ጎብዛል። ማሻአላህ እንደዚህ አልነበርክም። የሆነማ አይደ ተምረን የመጣው እሺ። አይ እንደዛ ሳይሆን አለመግባባቶች ነው እዚህ ጋር እንትን ያሉት። አይ ጎብዛል ማሻአላህ። አንድ ጊዜ እቺ ነገር ጠፋችብኝ። እሺ አንዴ እንትን ላብራ። ሪንግ ላይት ለእናንተም እንድታያችሁ ትላለህ። እሺ እንደምታየው ለምሳሌ እዛው ዘፍጥረት 1:27 ላይ ባራ ብሎ እግዚአብሔርም ከዛ ሰውን በመልኩ ፈጠረዋል አይደል? ፈጠረው ለሚለው ባራ ነው ያስገባው። አየው ስትሮንግ ነበሩ ራሱ 12:54 ነው ታያል። እዛ ላይ ደግሞ 26 ላይ ያለው ቁጥር 26 ላይ ደግሞ ያለው ምንድነው ብሎ ያስቀመጠው? ይሄው ተመልከት። ሌታስ ሜክ አያትችን ቃል ስትሮንግ ነበሩ አይገናኙም። 62:13 ነው ሌታስ ሜክ ነው የሚለው ሶ ያልሆነ ነገር ነው ማለት ነው። የሚለውን በዕብራይስጡ ቃሉ ምንድነው? በዕብራይስጡ ይሄው አሳየው እኮ ባራ አይደለም የሚለው እሱ አይደል? ባራ አይደለም እኮ አልኩ። አዎ ባራ ስላልሆነ አይደል እንዴ ነበር ስትል እኮ ስህተት ነው ያልኩ። ለዛ ነው ልክ እኮ እሱን ልዩነቱ ለምን መጣ የሚለውን ላብራራለሁ። አሁን እሱ በቃ አሁን እዛ ላይ ማውራት ትችላለህ። ችግር የለም። በኋላ ደግሞ አሳያለሁ ለምን እንደሆነ። ሲጀመር እኮ አላብራራም። 1:26 ብለህ ጀመርክ እንጂ አስቆምኩ እኮ ልክ ነው። አላብራራለሁ ችግር የለው። በመጀመሪያ አሁን ያመጣው ባራና ኒሲያ የሚል ቃል አለ። ሁለቱ አውዳቸው ወይም በመጽሐፍ ቅዱስ ሲገቡ የተለያየ ትርጉም ያመጣሉ። ባራ ሲሆን ምንም ካለመኖር ወደ መኖር መምጣት የሚያመለክት ነው። አሁን ለምሳሌ መላእክት ሲፈጠሩ ካለመኖር ወደ መኖር ነው የተፈጠሩት። ከእሳት ከነፋስ ምናምን ብለን አናምንም። ንክ ደግሞ እግዚአብሔር እኛን የሰው ልጆችን ሲፈጥር ደግሞ ኒሲያ የሚለውን አሁን ያመጣውን ቃል ይጠቀመዋል። ኒሲያ ማለት ምን ማለት ነው? ከተፈጠረ ነገር ከአፈር መበጀታችን የሚያመለክት ነው። ስለዚህ ከተፈጠረ ነገር ስንፈጠር ኒሲያ የሚለውን ያመጣዋል ማለት ነው። ባራ የሚለውን ግን ያለ ምንም ነው ስንፈጠር 27 ላይ ለምን እንደዛ አለ ታዲያ? አውጣ 27 እኮ እኛ የተፈጠርንበት እኮ ነው። እና ታዲያ ያው ሰው ለምን እኛ ሳንሆን አዳም የተፈጠረበት ነው። እሺ አዳም የተፈጠረበት እሺ ባራ ነው እኮ አዳም እኮ እዛ ባራ ነው የሚለው። ባራም ቢለው ደግሞ አምላክነቱ ለመግለጽ ነው። አየህ አስኪደ እሺ ባራ ቢለውን እሺ ያውጣልኝ።
ባራ የሚለው ነው ታዲያ ቀደም እኮ አሳይቼ ነበር አላየውም እንጂ ይኸው ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 አየው ይኸው ባራ ይላል ባራ አየው ሌታስ ሜክ የሚለው ደግሞ ላሳየ እሱን መሽ ሌታስ ሜክ የሚለው ላሳየ እኮ ነው የፈለኩት እኔ እኮ እሱን የፈለኩት ዋናው ተመሳሳይ ነው አንድ ላይ እኮ ነው ያለው እንዴ ምን ሆነ ነው ይሄ 1:26 ነው ሌታስ ሜክ የሚለው አየው ቀደም የተቀመጠው ማለት ነው ልክ የ26ቱ እንፍጠር ብለው እንስራሽ ባንተ ድስማማ እንስራ ይላል ከዛ በኋላ ከታች ወደ 27 ላይ ደግሞ ሲፈጥር ቀጥታ ነው የምትመለከተው ስለዚህ ለምንድን ነው እንስራ ያላለው ነው ጥያቄ ልዩነት አምጥቷል እዚህ ጋር ልዩነቱ የፈጠረው እዛ ጋር ሲፈጥረው ከአፈር አይደለም እዚህ ጋር ከአፈር ነው የፈጠረው ከአፈር ነው ሲፈጥረው ለምንድን ነው ያኛውን ይጠቀማል የምትለው ይሄ ስህተት ነው አርም እሺ አሁን ወደ ማብራሪያ ሂድ እሺ ላብራራ ሲጀምር ምን አለ እግዚአብሔርም አለ ወይ እግዚአብሔርም አለ ማለት እዚህ ጋር የሚያሳየን አብም ወልድም መንፈስ ቅዱስም ሶስቱም አካላት በተናጠል እኔነት ያላቸው መሆኑን ከዛ በኋላ ቀጥሎ ያሳየናል በመልካችን እንደ ምሳሌያችን እንፍጠር የሚለው ማለት እግዚአብሔርም አለ ግን የሚለው በመለኮት በአገዛዝ በስልጣን አንድ መሆናቸው አንዲት መለኮት አንዲት አገዛዝ አንዲት ስልጣን አንድ ነገር ምናልባት አሁን እግዚአብሔር ልጨርስ እዚህ ጋር ቆይ አንዴ እየተግባባ ከአንተ ጋር ሳውራ እኔ ከዚህ በኋላ ፈታ ብዬ ነው የማወራው እሺ እየተግባባ እንድናወራ ማለት ነው ኖርማል ቤተሰብ ነው አንተ ከዚህ በኋላ ስለዚህ እንዴት መሰለ ኤሎሂም ነው አይደል የሚለው አረ እግዚአብሔርም ነው የሚለው መጽሐፍ ቅዱስ እኮ እግዚአብሔር ዕብራይስጡ ምንድን ነው እኔ የአማርኛውን አውጣልኝ አንዴ ለምን እንዴ ኦሪጂኑ ላይ ነው ምን ይለው ኤሎሂም በአማርኛው ነው አይ ስልክ ከየሀገሩ ቋንቋ ሊለያይ ይችላል አጠቃቀም ቋንቋ ሊለያይ ይችላል ለምሳሌ ለዚህ ላብራራ ለዚህም ነገር ለምን መሰለ የፈለኩበት ምክንያት ለምሳሌ አሁን ባይሁዶች በዓል እኔ ምክንያት የመጀመሪያ ነገር እሺ ቀጥል ባይሁዶች በዓል በመጀመሪያ የቂጣ በዓል ይባላል በእነሱ በዓል የቂጣ በዓል ተብሎ ይነገራል በወንጌላቶች ላይ ስታነብ ማለት ነው በእኛ በኢትዮጵያ ካልቸር ስትመጣ ግን መጽሐፍ ቅዱስ ሲጻፍ እንጀራ ተብሎ ነው ሊነገር የሚችለው ምክንያቱም ኢትዮጵያ ውስጥ በአብዛኛው የሚገኘው መብል እንጀራ ስለሆነ ማለት ስለዚህ እንደየሀገሩ ቋንቋዎች ሊለያዩ ይችላሉ አረሱ አይደለም ይሄ የሀገር ቋንቋ አይደለም ስለ ሀገር ቋንቋ አይደለም የአምላክ ስም ነው ስለ ኤሎሂም ነው እዛ ጋር የሚለው ኤሎሂም ማለት ነው የሚለው ኤሎሂም ማለት ደግሞ 99 ስሞች አሉት ኢብሮ 99 እግዚአብሔር ስሞች አሉት እሱንም አልክድም ችግር የለውም እኔ አሁን እሱ አይደለም ከነዛ ስሞች መካከል እዚህ ዘፍጥረት 1:26 ላይ የተጠቀሰው ኤሎሂም በሚለው ነው የተጠቀሰው ተግባባን ኦሪጂኑን ስናየው ማለት ነው ኤሎሂም የሚለው ብዜት ነው ነጠላ ነው ኤሎሂም ብዜት ነው ስላሴን የሚያመለክት ነው ታዲያ ለምንድን ነው አለ ያለው ኤሎሂም ብሎ ለምንድን ነው አለ ያለው መለኮታዊ አንድነት አለ ኤሎሂም ለሚለው ብዜት ተጠቅሞ አለ ብለህ ካልክ እንፍጠር ወይ ደግሞ እንስራ ሲል ለምንድን ነው ታዲያ በራሳ አፈታት የምትሄደው አየው አካሄዱ እዚህ ጋር ራሱ ይይዛል በመጀመሪያ ደረጃ ባይብል ላይ ስትሄድ በብዜት ተጠቅሞ ኢቭን ራሱ እዚህ ጋር ዘፍጥረት 1:26 ማን እንደሆኑ ራሱ እናያለን እዚህ ጋር ስለማን እንደሆነ ራሱ እናያለን ኡስታዝ ተከተለ ኡስታዝ ሰላም አለይኩም ያልተዋጠለ ነገር አለ ቆይ አንዴ ኡስታዝ ሰላም ወራህመቱላሂ ወበረካቱ አረ እያዳመጥኩኝ ነው 99 ስም አለው አምላክ ሲለኝ ልክ ቁርአን ላይ ትዝ አለኝና ረሱል ሰለላሁ ዐለይሂ ወሰለም 99 ያሉት ትዝ አለኝና ነው ለዛ ነው የጻፍኩት ይቅርታ ካቋረጥኳችሁ ዘፍጥረት 1:26ን ስታወራ ደስ ይለኛል ኡስታዝ አይ ብሎ እናውራ ካንተ ጋር ይሻላል እሺ ለጀመረም ሐሳቤም እንዳይበተል እሺ አይ እኔም ሲጀመር ጀምሮ ካንተ ጋር ለማውራትም አላሰብኩም ደግሞ አፖስቶሊክ ምናምን አፖስቶሊክ ምናምን የሚል ስላለ አፖስቶሊክ ምናምን ነገር የሚል ነገር ስላለ ያው ጢባ ጥቤ እንዳትጫወትብኝ ፈርቼ ነው ኧረ ለጨዋታ ያክል ነው አብሽር ጸባይ ደስ ስላለኝ ነው እሺ ያወራው ቀጥሉ አይ እሺ ኡስታዝ ቢያወራ ደስ ይለኝ ነበር አፖስቶል ግን በቃ ከኔ ጋር ካልክ ኡስታዝ ያው እዚህ ጋር ሁሉም ያሉት ክርስቲያኖች ናቸው ከነሱ ጋር ይቀጥላል አጠር አድርገን ሰዓት እየሄደብኝ ስለሆነ ነው እንጂ ችግር የለውም ገብቶኛል አንደርስታንድ አድርጌያለሁ
ምን መሰለ እዚህ ዘፍጥረት 1:26 ላይ ኤሎሂም የሚለውን አለ በሚለው ከተጠቀመ እንስራ የሚለውን እንስራ በሚለው አገባብ ራሱ ሲገባ ብዜትን እንደማያሳይ እዛው ራሱ ጥቅሱ ይነግራል። ኤሎሂም የሚለው ቃል ማለት ነው። አሁን አንተ ነው መጽሐፈ ኩፋሌ ልትሄድ ነው። ተው እሱን ተው ይብሩ አይደለም መጽሐፈ ኩፋሌ ላይ አይደለም የሄድኩት። ኤሎሂም ብሎ በብዜት ተጠቅሞ ኤሎሂም ብሎ በብዜት ተጠቅሞ ልብ አድርግ። ኤሎሂም ብሎ በብዜት ተጠቅሞ አለ ብሎ ከተጠቀመ እንስራ የሚለውን ብዜት እንዳልሆነ ከዚህ ትረዳለህ ነው እያልኩ ያለሁት። ግልጽ ነው። ኤሎሂም ብሎ ብዜት እንዳልሆነ ከነገርከኝ እንስራ የሚለውም ነገር ብዜት አይደለም። ይሄ ነው አይደል? በዕብራይስጡ አይደለም የሄድኩት፣ በዕብራይስጡ አይደለም የሄድኩት። ስለዚህ አሁን መጀመሪያ እኛ ደግሞ በዕብራይስጡ ነው የምንሄደው። መጽሐፍ ቅዱስ ሲተረጎም ከግሪኩ ወደ ግዕዝ ከግዕዝ ደግሞ ወደ አማርኛ ነው የተለወጠው። ስለዚህ እግዚአብሔር የሚለው ግሪክ ቆይ አይደለም። መጀመሪያ የተጻፈው በምንድን ነው? አፖስቶል መጀመሪያ በምን ነው የተጻፈው? ዕብራይስጥ ነው። በቃ ታዲያ እኛ ዕብራይስጡ ላይ ነው ያለነው። በቃ ለዛ እኮ ነው። ስለዚህ በአጭሩ እሺ፣ አንተ እንደምትለው ልሂድ። በቃ ስንት ናቸው? እዛ ጋር እንስራ ያለው ስንት ናቸው? በዚህ በአማርኛው እንሂድ፣ በአማርኛው እንሂድ። አዎ ስንት ናቸው? ዕብራይስጥ የሚችሉ ሰዎች ስለሚያብራሩልህ እኔ በአማርኛው ሄድልሃለሁ። እግዚአብሔር ማለት እዚህ ጋር መለኮታዊ አንድነትን ያሳያል። እንስሳውን በመልካችን እንፍጠር የሚለው ደግሞ ሶስት አካላትን ያመለክታል። የት አለ ሶስት የሚለው? ለሱ ኦኬ፣ ጥሩ ጥያቄ። በስመ አብ ደስ ይላል። እዚህ ማለት ላብራራ። እዚህ ማለት ሄር ማለት ቸር ማለት ነው። ስለዚህ እግዚእ የተባለው ጌታ ኢየሱስ ክርስቶስ ወልድ ነው። አብ ደግሞ አባት ማለት ነው። ቃሉ የግዕዝ ነው። የሚችል ሰው ካለ አስገባ። እሺ እግዚእ ማለት ምን ማለት ነው? እግዚእ ማለት እኔ ገዝ እችላለሁ። እግዚእ ማለት ምን ማለት ነው? ልክ አይደለውም? እንደዚህ የሚባል የለም። እንደዚህ አይነት አተርጓጓም። እግዚእ ማለት ጌታ ማለት ነው ትርጉሙ። ልክ ነህ። እግዚአብሔር የሚለው የሁለት ቃላት ፍቅር ነው። እግዚእ ብለህ እንትላለህ። እግዚአ ስትል ደግሞ እግዚአ ስትል ደግሞ አዳምጠኛ እንደ እግዚአ ስትል ደግሞ ጄኔቲቭ ፎርም ስታደርገው ማለት ነው። ለምሳሌ ፍትህ ስትል ነጠላ ነው። ፍትህ ፍርድ ማለት ነው። ፍትሐ ብሔር ስትል ደግሞ ሀ ስታደርገው ደግሞ ጄኔቲቭ ፎርም ይሆናል። እግዚእ የነበረውን ለአያያ ስትጠቀምበት እግዚአ ትላለህ። ከዛ በኋላ የሚቀረው ብሔር ነው። የብሔር ጌታ ማለት ነው ትርጉሙ። ግን አንተ እንዳልከው በእሱም ይተረጎማል። እኔ ምንም ክርክር በእሱም ይተረጎማል። ወሂድ እሺ፣ እግዚእ የሚለውን ውሰድና ግን የነበረውን አ ነው እግዚእ አብ ሄር ልክ ነህ። እግዚእ አብ ሄር አያስኬድም። እሺ እንዴት ለማስኬደኝ ማስረጃ ላምጣ? ቆይ ላሳይ፣ ከስር ልጻፍልህ። ቆይ እንዴት ለማስኬደኝ ማለት ነው። ቆይ ይኸውልህ ጸባይ ደስ ይላል። ይታያል። ቆይ እዚህ ጋር ይታያል። እግዚእ ናልከኝ ታች ያለው እግዚእ ተዋጧል ያለ መሰለኝ እና የተዋጠው በውስጥ ታዋቂነት አለ ለማለት ነው። በሶስት እግዚእ የሚለው ነው። አያስኬዳችሁም ነው። እንደዛ አይነት እንትን ብሎ ይፈታ የለም። እንደዛ ብሎ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ እግዚአብሔር የሚለውን እኮ ማስረጃ የለም። ከዲክሽነሪ ያውጣ። እሺ ክፈትልኝ። ዲክሽነሪ አይደለም አመጣልህ። ቤተክርስቲያን እንደዚህ አይነት አስተምሮ አላት ወይ የሚለው ነው ማለት ነው። አይ የኢትዮጵያ ቤተክርስቲያን ነው አንሱ ዝም ብሎ ነው። ግን ከቋንቋ አንፃር ይኸውልህ ልንገርህ፣ እኔ ግዕዝ ስለማቅ ነው። ቆይ ይቅርታ ልንገርህ፣ ሁለት ችግሮች እናይበታለን። አንደኛ አሁን የተረጎምኩት እሺ ግዕዝ ስለማቅ ልክ አይደለም ነው ብዬ የምለው ልክ የማይሆንበት ምክንያት ልንገርህ። ቤተክርስቲያን አባቶችን በደንብ ይጠይቅናል። እግዚእ ማለት ጌታ ማለት ነው በግዕዝ አብ እሺ አብ የሚል ነገር የለም። አን ወስደሃታል አርጋታል። እግዚእ አብ ፔር አይደለ እንዴ? ቆይ ይኸውልህ እዚህ ጋር ልጻፍልህ ሀቢቢ። እግዚእ የሚል ነገር አለ አይደለ? ነው እግዚእ ብለህ ነው። እግዚእ ተብሎ አይተረጎምም። እንደዚህ አይመጣም። ታች ምጽፍልን ነው እግዚእ ነው የምትለው ነው የምትለው። እንዲህ ሲሆን ጌታ ይሆናል። ልክ ነው። አሁን የጻፈው ልክ ነው። ይኸውልህ የነበረችዋን ጄኔቲቭ ፎርም ስታረጋት ወደ አ ትቀየራለች። ልክ ፍትሐ ብሔር ግብረ ገብ ግብር ይኸውልህ ግብር ብለህ ከዛ ግብረ ገብ ነው የምታደርገው። ረ የነበረው ወደ ይሆናል ሀግዝ ይሆናል። ከሳድስ ወደ ሀግዝ ነው የምትቀይረው ጄኔቲቭ ፎርም ስታደርገው ልታያዝ ስትፈልግ። ስለዚህ እግዚአብሔር የሚለው ቃል የሁለት ቃላት ውቅር ነው አለ አለቃ ወልድ ኪዳነ ክፍሌ መዝገበ ቃላት። እግዚእ ማለት ጌታ ማለት ነው። ብሔር ማለት ደግሞ አገር ይሆናል፣ ክፍል ይሆናል፣ እንደገና ደግሞ እንትን ይሆናል፣ አደም ይሆናል።
ዓለም ይሆን የተለያየ ነገር። ስለዚህ የብሔር ጌታ ወይ ዓለም ጌታ ማለት ነው ትርጉሙ። ነገር ግን አሁን ግን እግዚአብሔር ማለት ሶስቱን አካላት ያሳያል የምትሉት ላይ አንደኛ እግዚ ስትል አ የምትለዋ ትወስዳለች። ኦልሬዲ አ የሚባል የለም ብህ ነው የሚቀረው። ብህ ደግሞ ብቻውን ምንም መሆን አይችልም። አብ ብላችሁ የምትሉት እግዚ ብላችሁ ቆርጣችሁት ነው። እግዚ ዚ ብላችሁ ነው እን ቆርጣችኋት ነው ወደዛ ወሰዳችሁ። ወደዛ ከወሰዳችኋት እግዚ የሚባል ቃላት የለም። እግዚ ነው የሚባል ነገር አለው። ሶስተኛ ደግሞ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ለምሳሌ መዝሙረ ዳዊት ምዕራፍ 136 ቁጥር 1 ላይ ገናዩ ለእግዚአብሔር ስሜር እስመ ለዓለም ምሕረቱ ይላል። ምን ማለት ነው? እግዚአብሔር አምላክን አመስግኑት ምሕረቱ ለዘላለም ነውና ማለት ነው። አይደለም። ገናዩ ለእግዚአብሔር እስመ ሄር ይላል። እስመ ሄር ልክ ነው። እስመ ሄር ሄር ማለት ነው ምንድነው? እዚህ የገባው ቸር ነውና ነው። ልክ ነህ። ቸር ነውና ነው። ስለዚህ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እሺ ይሁን። ገናዩ ለአምላክ ማለት የሚለውም እኮ አለ አይደል እንዴ? ገባኝ። እኔ አሁን የፈለኩት ፖይንት ቸር የሚለውን ነው። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እሺ አንተ እንደምትለው ሂድ። እሺ ወይ እግዚአብሔር አንተ ባልከው ብቻ አይተረጎምም ልልህ ፈልጌ ነው። አንተ ያልከው ችግር የለውም። አንተ ባልከው ተርጉመውና ይኸውልህ፣ አንተ ባልከው ተርጉመው ችግር የለውም። ተርጉመውና እግዚ ማለት ጌታ ማለት ነው፣ ወልድ ማለት ነው፣ አብ ማለት አብ ነው፣ ሄር ማለት መንፈስ ቅዱስ ነው። ኢየሱስ የማ ልጅ ነው ይላል መጽሐፍ ቅዱስ። ተስማማን እዚህ ላይ እንዴ? ነው አልተስማማንም፣ ግን እንዲሁ ይኸውልህ አሳየው ማለት ነው። እዚህ ላይ ነው ስላሴን አላሳየም፣ ግን አላሳየም እንዴ? ወልድ ነው አልከኝ። እዚህ ወልድ ነው ነው ብለህ ኢፍ ነው ያልኩህ። ኮንዲሽናል ፓርቲክል ነው የተጠቀምኩት። አይ በኮንዲሽናል ልጅ ነው ይላል ባይብል እኮ። እንደዛ ነው። ለዛ ነው ማለት ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር ያብም የወልድም የመንፈስ ቅዱስም ልጅ ነው ወይ ወደሚለው ትምህርት ይወስዳል። በጣም ብዙ ችግሮች አሉበት። አንደኛ ነገር ማለት ነው። ሁለተኛ አብ የሚለው ያመጣብሃል ወይዴ። አብ የሚለው እኮ አባት ማለት ነው። እሺ ሄር ማለት መንፈስ ቅዱስ ማለት ከሆነ ኢየሱስ ክርስቶስ የመንፈስ ቅዱስ ልጅ ነው? ኢየሱስ የወልድ ልጅ ነው? ቸር ማለት እኮ ነው ሄር ማለት። ኦኬ ሄር ማለት መንፈስ ቅዱስ ነው አልከኛ። ባንታ አርጊመንት መለኮታዊ ስም እኮ መንፈስ ቅዱስ ልክ ነው። መለኮታዊ ስማቸው ኤች እንዳለው አመሰግናለሁ። አሁን ምን ታደርጋለህ መሰለህ? ሊንግስቲካላቸው ስለሆነ እግዚአብሔር ማለት ጠቅለል ብሎ ሲነገር፣ በነገራችን ላይ እግዚአብሔር ብሎ ለመጀመሪያ ጊዜ ስም ያወጣው ማን ነው ታውቃለህ? ይሄን እግዚአብሔር የሚለውን ስም ያወጣው እግዚአብሔር የራሱ ስም ነው እኮ 99 ማን ያወጣው? ነው አይደለም። እግዚአብሔር የሚለውን የግዕዙን ቃል ማን ያወጣው ለመጀመሪያ ጊዜ? ቤተክርስቲያናችን የምትጠራበት ቋንቋዋ ነው። አምላኳን እግዚአብሔር የምትጠራበት ቋንቋ ንጉስ ይዛና ነው ለመጀመሪያ ጊዜ እንትን የሚለው። ንጉስ ይዛና ጣዖት አምላኪ ነበረ። ይዘትም የመጣው ከጣዖቶቹ ነው ራሱ። ላሳይ ማስረጃ ልስጥህ። ተው ወይዴ እዚህ ጋር ተው። ምክንያቱም ስሜት የሚነካ ብዙ ነገር ስላለ ማለት ያፈርስብሃል። አሁን ያልከውን ቃል የሚያፈርስ ችግር የለውም። ለምሳሌ ላሰማህና ላፍረስብህ እሱን ተው። ማስረጃውን ተው። ይቅርብ መረጃ ይስጥ እንጂ አፖስተል እውቀትም እኮ ይሆናል። ስህተት ከሆነ ይቅርብ። ኖ አይ ከምን እኮ ውይይት የለማ ኡስታዝ አሳይ እንዴ እኔ የኔን ማስረጃ ላሳይሽ። የኔ ማስረጃ ትለኛለህ። ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የኢዛና ድንጋዮች ላይ ነበረ። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና ማይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ አመሰግናለን። ስለዚህ ያበረከተውም ይሄ ንጉስ ኢዛና የሚባለው ነው። ጣዖት አምላክ ነበረ። እዚሁ ላይ ያመጣቸው መምህር ዲያቆን ሄኖክ አይደል ነው። ትልቅ የቤተክርስቲያናችን መምህር ናቸው። እሳቸው ያብራሩት ምን ብለው ነው? ነበር የሚል ፓስቴንስ ተጠቅመው ነው ያብራሩት። ከዛ ኢዛና ግን ከዛ በኋላ ጣዖት ያመልክ ነበር የሚለውን አምጣ ብለህ ነው። ከዛ በኋላ አላልም እኮ ነበር ነው ፓስቴንስ። እግዚአብሔር የሚለውን ስም ያበረከተው እሱ ነው እኮ ከማውጣቱ ነው ያበረከተው። ጣዖት ያመልክ ነበር፣ ግን ከማውጣቱ በፊት እግዚአብሔር የሚለውን ስም ከመናገሩ በፊት ጣዖታት ያመልክ ነበር። ልክ ነህ አይልም? እንደዛ አይደለም። እግዚአብሔር የሚለውን ስም ሲያወጣ ግን ጣዖት ያመልክ ነበር። እንደዛ አይደለም።
ችግር የለውም አይሉም እንደዛ። አንተ ያልከው ማለት ጣዖትን ከማምለካቸው በፊት እንደዚህ የሚለውን ያንተ ማብራሪያ ያንተ ነው። የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ እንደዛ ነው የሚለው። አንተ ምን ክርስትናን ከተቀበለ በኋላ ነው እግዚአብሔር የሚለው ምናምን የሚለው ነገር እንትና አይናገርም ራሱ ማለት ነው። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ምንድነው በዋና የተነሳንበት ፖይንት ምንድነው? እስቲ ከዲክሽነሪ ማስረጃ ስጠኝ እስቲ። እግዚአብሔር ማለት እግዚ ማለት ጌታ ማለት ነው ያስማማናል። ግን አብ ማለት ለሶስት አድርጎ የፈታ ሰው ማን ነው? እስቲ አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት ላይ አለቃ ታዬ ብላትና ወልደ ስላሴ መዝገበ ቃላት ከሶስቲ ከመዝገበ ቃላት እንደዛ አይደለም። ቤተክርስቲያናችን ስንዱ እመቤት ናት። ለሁሉም ነገር መልስ ትሰጣለች፣ ታብራራለችም ጭምር። ስለዚህ አሁን እኔ ማብራራለች ከምንድነው ኮሚኒካል ናት ወይስ ሎካሏን ነው የምትለኝ? ከውዳሴ ማርያም አብራራለች። ነው ሎካሏ ናት ወይስ እንትኗ ናት? ሎካሏ ናት ወይስ ኢኩሜኒካል ናት? ዓለም አቀፋዊቷ እግዚአብሔር የሚለው ምን ብላ ጠራችሁ? ዓለም አቀፋዊቷ ስልህ ቋንቋ ይለያይም ማለት እኮ አይደለም ወይዴ እኮ ቋንቋ መልኩ ተመልከት። አሁን ስለ ሎካል አይደለም ሎካል ያለችው አይደለችም። አሁን እግዚአብሔር የሚለው ከዓለም ከኢትዮጵያ ውጭ ይታወቃል? ዓለም አቀፍ እስቲ ንገረኝ። በኢኩሜኒካል ምንድን ነው ያልከኝ? ምን ቤተክርስቲያን ማለት ስንዱ እመቤት የተባለችው ኢኩሜኒካል ናት ወይስ ሎካሏ ናት? አጥቢያ ናት ወይስ በዓለም አቀፍ ያለችው ናት? ኢንተርናሽናል ነች ቤተክርስቲያንማ ኢንተርናሽናል ናት። ስለዚህ እግዚአብሔር የሚለው ስም ኢንተርናሽናል ነው ወይስ ሎካል ነው? አይ ሌሎቹም እኮ ግዕዝን ተምረው እኮ ሊጠሩበት ይችላሉ። ነው አይጠየቁ ጥያቄ እግዚአብሔር የሚለው ስም ሎካል ነው ወይስ ኢንተርናሽናል ነው? ሎካል ነው ወይስ ኢኩሜኒካል ነው? ለጠየቁ ጥያቄ ማለት ነው። ኢንተርናሽናል ነው እንዴ? እግዚአብሔር የሚለውንማ ኢንተርናሽናል ነው። ማስረጃ አምጣ ካልከኝ አምጣ። እሺ ስጠኝ እስቲ። እሺ ኢንተርናሽናል መሆኑን በፈለከው ቋንቋ አምጣና ስጠኝ ኢንተርናሽናል መሆኑን። ቅዱስ ኤፍሬም ምናዊ ነው? ሶሪያዊ ነው። ፐርፌክት ጥሩ። ስለዚህ እሱ እግዚአብሔር የሚለውን አልተጠቀመውም፣ የሚለውን ቃል አልተጠቀመም። ሲተረጎም ነው ወደዚህ። በምን ቋንቋ ነው ያዘጋጀው ቅዱስ ኤፍሬም ውዳሴ ማርያምን? በሶሪያ ነው፣ በራሳቸው ቋንቋ በሶሪያ ቋንቋ ነው። በሶሪያይስጥ በአረማይስጥ ነው ያዘጋጀው። ጥሩ። እንደዛ ከሆነ በአረማይስጡ ላይ እግዚአብሔር የሚለውን ታሳየኛለህ ማለት ነው። ሲተረጉሙ ነው ወደዚህ ወደ አማርኛ ሲተረጉሙ እግዚአብሔር የሚለውን ነገር ያስቀመጡት እኮ ልዩነት ያመጣላ። ቋንቋው ወደዚህ ሲመጣ ቅዱስ ኤፍሬም እኮ ወደዚህ ሲመጣ ትርጉም ነው ይሄ አሁን ያያዝከው ማለት ነውና፣ እስቲ እግዚአብሔር የሚለውን ለአብ ለወልድ ለመንፈስ ቅዱስ ውዳሴ ማርያም ላይ የተረጎመበትን ስጠኝ እስቲ። እኮ በእኛ ነው የምሰጥህ ወይስ በዕብራይስጡ ራሱ? ከውዳሴ ማርያም ከፈለክ እግዚ ማለት አብ ነው ምናምን ብሎ የተረጎመበትን ከውዳሴ ማርያም ላይ ስጠኝ። አንደኛ ከግዕዝ አንድ ከአማርኛ። ውዳሴ ማርያም እጅ ላይ ካለ አማርኛው ላይ ከፈለክ አምጣ። ውዳሴ ማርያም ዘሰኑይ ዘረቡ ዘሐሙስ የትኛው ላውጣልህ? እሺ ሶስት አካላት መሆናቸውን ነው የምሰጥህ? ኖ የጠየቁ ጥያቄ እግዚአብሔር የሚለውን ለሶስቱ አካላት እግዚ ማለት እንደዚህ ነው፣ አብ ማለት እንደዚህ ብሎ የፈታበት እሱማ ትርጓሜው ላይ ነው ያለው። ይቅርታ በልቶ በቃ አንደምታው ላይ ነው ያለው። ካንተ ጋር በነገራችን ላይ በጣም ወይዴ ይቅርታ ሶስት አካላት መሆኑን ካልከኝ እዛው ላይ ያብራራዋል። እስመ ፈቃዱ ወስምረታ እንኳን አይደለም በአብ ፈቃድ በወልድ ፈቃድና በመንፈስ ቅዱስ ፈቃድማ የሚለውን ነገር አለ እኮ። እንኳን እሱና በግዕዙ ላይ ልቅ በአረማይስጡም ላይ የእሱ መጽሐፍ ላይ አለ። ቸርች ፋዘርስ እኮ እሱ እኮ ያለው እኮ ከኒቂያ ጉባኤ በኋላ የነበረ ሰው ነው። ስለዚህ ከቆስጠንጢንያ ጉባኤ በኋላ ከፈለክ ስጠኝ ካልከኝ እሱ ጋር ጥያቄ የለኝም። ለሱ በአካላት ወይ ተዋህዶ በመለኮት ይላል። አይ ሴል ማን ነው ዘሃዱ ሰለስቱ ወንዘ ሰለስቱ ተዋህዱ ሴሊሱ በአካላት ወይ ተዋህዶ በመለኮት የሚለውን አውቃለሁ። እኔ ግዕዝ እኮ ተምሬያለሁ። ምን ነካ? ንባብ ቤት የነበርኩ ሰው ነኝ እኮ በደንብ እሱንም ስላወቅሁ እኮ ነው። ይሄን ካወቅክ እንዴት እንትን አትልም? ስለዚህ አንተ ግዕዝ ቤት ነበርክ፣ ጉባኤ ቃና ምናምን እንትን ብለሃል። ልጠይቅህ፣ ጉባኤ ቃና
አጠይቄ እንደዛ ተጠናቅቄ የጨረስኩ ሳልሆን ግን እንዴት ታዲያ እኔ እኮ እስከ መስተጋብ ደርሻለሁ። ዜማ ቤት ምን ነካ? እንደዛ ከደረስ አልዘለኩም እንጂ ታዲያ አልዘለኩም እንጂ እኔም እንዳንተ ሙቀቱ ጥግ ድረስ የለኝም። ምክንያቱም እስከ ድጓ ዝማሬ መዋሲት ምናምን የሚባሉ ትምህርቶችን አልተማርኩም። እኔ ለምን እድሜ ሳይፈቅድ ነው ከእናንተ ውስጥ የወጣሁት ራሱ ማለት እኔ በ13 ዓመቴ ነው የወጣሁት። ግን እስከ 13 ዓመት ድረስ እስከ መስተጋብ ደርሻለሁ። ራሱ ዳሴ ማርያም ዜማ እንደገና ደግሞ በዚህ ደግሞ ደብረ አባይና ሰረር ኩላ ነው ቅዳሴ ራሱና ሰዓታት የተማርነው እኛ በወቅቱ። ፐርፌክት በጣም ጎበዝ ነህ ማለት ነው። እና እንትን በለው ቀጥል ከይብሮ ጋር እሺ። አመሰግናለሁ። ወይ መሰለህ አፖስትልዬ ጥሩ ባህሪ ነው ያለ። ግን ምን መሰለህ አሁን እኔ ልቁረጠውና ሁሉም ነገር ዜሮ ላስገባውና ዕብራይስጡ አይልም። አይ አሳየው እኮ ቋንቋ አጠቃቀም እንደሚለያይ እኮ አሳየው። ዜሮ ገብቷል። ኤሎሂም ነው የሚለው ዕብራይስጡ። ኤሎሂም ማለት ደግሞ አማልክት ማለት ነው። ስለዚህ አለቀ፣ ጨረስን ማለት ሶስት ናቸው የሚለውን ነገር አምጣ። ሌላ ቦታ ግብጾች እየተጠቀሙት ነው አይደል? እግዚአብሔር የሚለውን ቃል ግብጾች እየተጠቀሙት እዚህ ዕብራይስጡ ላይ አማልክት ነው የሚለው ኤሎሂም አማልክት ማለት ነው። ዕብራይስጦችም አሁን ግዕዝ እየተማሩ ነው፣ እግዚአብሔር የሚለውን እየተጠቀሙት ነው ያለው። አይ ዶንት ኬር መጀመሪያ የተጻፈው ነገር ምን ተብሎ ነው የተጻፈው? ኤሎሂም ተብሎ። ኤሎሂም ደግሞ አይገናኝም ከዛ ጋር። ስለዚህ አሁን ኤሎሂም ማለት ኤሎሂም የሚለው እኮ የብዛት ቃል ነው። ኤሎሂም ማለት ትርጉም ምንድን ነው? የኤሎሂም ትርጉም የብዜት ቃል ነው። ኤሎሄ የሚለው ቃል ብቻውን ብናየው ኤሎሃ ማለት አምላክ ማለት ነው አይደል? በነጠላ ኢም ስትጨምርበት ምን ይሆናል? ይበዛል። አሁን እዚህ ጋር ግን እንደዛ አይደለም። ትርጉሙን ንገረኛ እኮ በአማርኛው ትርጓሜ እንደዛ አይደለም። አንተ ምትለው እንደዛ ካልክ በኋላ እሺ በቃ አለፍኩ። አሁን ሶስት የዕብራይስጥ ተርጓሚ ይለያል። እኔ አንተ ብዬ እንደው ለውይይት ብዬ እዚህ ጋር ሶስት የሚባል ነገር የለም። አጣን። ሌላ ቦታ ወሰደኝ። በቃ የለም እዚህ። እሺ መጽሐፈ ሄኖክ ምዕራፍ 17 ከቁጥር 17። ኦኬ መጽሐፈ ሄኖክ ከኔ አልያዝኩትም። እስቲ አንብብልን። መጽሐፈ ሄኖክ ከኔ አልያዝኩትም። እሺ ላንብብልህ። የሚያወጣል ስላሴ የሚለው ቃል ስላሴ የሚለው ቃል ስላሴ የሚለው ቃል በቃል ላሳየን። እሺ አውጣ። ስላሴ የሚለው ቃል አልጠየኩም። ያጣል የለም ግዕዙ ላይ የለም። አውጣው ከፈለክ ጭማሪ ቃል አውጣ። እሺ አውጣ። እኔ አልያዝኩም። አውጣ። ቅሰጣ ነው ያለው ራሱ አውጣው ከፈለክ። ኤች እንትን የለም። ኤች አልያዝክም መጽሐፍ ቅዱስ እጅ ላይ እኔ አለኝ የለም ራሱ ግዕዙ ላይ የለም። ስንት ላይ ነው? ቆይ ስንት ላይ ነው ያልከው? ጭማሪ ጥቅስ ላይ ያመጣ። እሺ 17 ስንት ነው ያልከው? ቁጥር 17 መጽሐፍ ሄኖክ ነው ያልከው? 17 መጽሐፈ ሄኖክ ምዕራፍ 17 ከቁጥር 17 የ1980 የሚሊኒየሙ ሳትቀበለው ሚሊኒየሙ ላይ አይ ሚሊኒየሙ ሳይሆን የ1980 እትሙ። እሺ የ1980 ትርጉም ላይ አለ ራሱ ስላሴ የሚለው። ሚሊኒየሙ ላይ ግን ትክክል አይደለም ብለው አውጥተውታል። ቆይ ግዕዝ ሁለቱን ከግዕዝ አይደል የተረጎመው? ግዕዙ ላይ የለም። ይኸው እኮ ተመሳሳይነት ስላላቸው እኮ ነው። አዲሱ ላይ እግዚአብሔር የሚለውም እዛ ጋር ስላሴ ይለዋል። ወይርኩ በአማንቱ መዋዕለ ተውበ ለእልኩ መላእክቱ አባለ ነዊን ነው የሚለው። ስላሴ የሚል የለም። ልክፈተው። ግዕዙ እንደዛ ላይ ይችላል። ግን ግዕዙ ነው ዋናው ምንጩ። ግዕዙን በለው። ግዕዙን አውጣው። እሺ ችግር የለም። ግዕዙን አውጣው። እሺ ቆይ ልክፈትልህ። ብዙ ቦታ ነው በነገር ላይ የጨመሩት። እዚህ ጋር ብቻ አለ አፖስትል። አይ ወደ 24 ቦታ ነው። እርማት ሊኖር ይችላል። የቋንቋ እርማት ሊኖር ይችላል። 17 ከቤተክርስቲያን በላይ ስለማለት ማለት ነው። 17 ላይ አለ። ይኸው ስላሴ የሚለው አማሳይኝ ባይለቃል መዋዕል ተውዕበ በእልኩ መላእክት አባል ነዊሃን ይላል። እሺ አሁን እዚህ ጋር የታለ ስላሴ የሚለው ቃል ግዕዙ ላይ በእማንቱ ይላል እኮ 17 ስላሴ የሚለው የታለ ነው የምልህ እኮ በእማንቱ ይላል። በእማንቱ ማለትና ስላሴ ማለት ስላሴ የሚል ቃል አለ ወይ ነው ጥያቄው። አይ ችግር የለውም በግዕዙ ባይኖር ጥሩ
ጥሩ አማን አማን እብለክሙ ማለት ምን ማለት ነው? እንደነረዳው ተብሎ ነው የተቀመጠው። ቆይ አማን እብለክሙ ማለት ምን ማለት ነው? በግዕዝ እውነት እላችኋለሁ እውነት እላችኋለሁ ማለት ነው። በእማንቱ ማለት ምን ማለት ነው ትርጉሙ? ቁጥር 17 ላይ ነው ግን ያወጣው ቆይ አንተ ጋር አትግባ። አፖስቶሊክ በእማንቱ ማለት ምን ማለት ነው በግዕዝ? በእማንቱ ማለት እነሱን የሚያመለክት ነው፣ ስላሴን የሚያመለክት ነው ቃሉ። እማንቱ ማለት ምን ማለት ነው ትርጉሙ? አይ ስላሴ አይልም። በእርግጥ እማንቱ ማለት ትርጉሙ ቃል በቃል ትርጉሙ ምንድነው? በእነርሱ እንደማለት ነው። የቱ ጋር ማን ነው ያስተማረ ግዕዝ? አይ በሱ ማለት በእነርሱ ማለት ነው። አይ ግዕዝ በዚህ እማንቱ የተባሉት እነማን ናቸው? በገለም ስላሴ ቃል በቃል አይልም እኮ ተስማማን እኮ እዚህ ጋር ስላሴ ቃል በቃል አይልም። ግን በ1980 አውጥተው ነበር። ወይኔ ወይዲ ይኸው አይዞ እዚህ ጋር እስቲ አንብበው ምን ይላል? የእግዚአብሔር ሰራዊት ኪሩቤል፣ ሱራፌል፣ አፋኒን የኃይላት መላእክት ሁሉ የአጋዕዝት መላእክት ሁሉ የተመረጠውም ይላል። በእማንቱም የተባሉት እነማን ናቸው? እዚህ ጋር ሰራዊቱ ናቸው የተባሉት። ስላሴ ናቸው ለምን አልክ ታዲያ ቅድም? አይ እማንቱ የሚለው ለነሱም ይገባል። እዚህ ጋር በመጽሐፈ ሄኖክ 17 ላይ ባለ አውድ መሰረት በእማንቱም የተባለው ለማን ነው? ለስላሴ ገብቶ ታገኘዋለህ። በ1980 17 ላይ በግዕዙ ወደ አማርኛ ሲተረጎም ለማን ነው የሚለው? ለሰራዊት። በቃ እሱን ነው። ሌላው ደግሞ የምነግርህ ነገር ምንድነው? በሚሊኒየሙ ላይ ያሳተሙትና የ1980 ያሳተሙት 1980 ያሳተሙት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመላቸው። ራሳቸው አይደለም ያሳተሙት፣ ኬንያ ነው ያሳተመው። በ2000 በሚሊኒየም ግን የታተመው ኢትዮጵያን ያሳተሙት ራሳቸው ኦርቶዶክሶች ናቸው። ታውቃለህ ይሄን? ልክ ነው። ስለዚህ ታዲያ ምንድነው የምትለው? የሚሊኒየሙን ተቀበል፣ ያኛውን አሽቀንጥረጣል። እሺ ጨርሻለሁ። አይ እንደዛ ማን ተባባልም ወይዴ ምክንያቱም አይ ቤተክርስቲያን እኮ የቀየረችበት ምክንያት አላት ብያለሁ። ቅድምም እኮ አፖስትል ጭማሪ ለምን አወጡት? እሺ ስላልፈቀድክልኝ ምክንያቱም እኮ ቤተክርስቲያን ታውቃለች፣ እኔ አላውቅም። በቃ እኮ ስህተት ስለሆነ ነው። ቢኖርማ ታስቀምጠው ነበር እኮ በቃ ባጭሩ። አሁን ትክክለኛ ቤተክርስቲያን አላለችም። ይብሮ የመጨረሻ ቻንስ ልስጥህ። እዚህ ውስጥ ብዙ ሰው ስላለ እቺን ማውራት ስለፈለገ አንድ የመጨረሻ ቻንስ ልስጥህና እስቲ በቃ ስጠን። እስቲ ማያዳግም አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን የሚያሳይ አንድ ጥቅስ ስጠን። በቃ እስቲ ማያዳግም ጥቅስ። እሺ ወበቃለ እግዚአብሔር ጸና ሰማያት ወበስትንፋሳቡ ሁሉ አይሎሙ የሚለውን አውጣ። መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ አውጣው። እዛ ላይ ታዲያ ምን ይላል? በእግዚአብሔር ቃል ሰማዮችም ጸኑ ይላል። እግዚአብሔር ይልና በእግዚአብሔር ቃል የተባለው እዚህ ጋር ወልድ ነው። እስትንፋስ ደግሞ የተባለው ወልድ አይደለም። አፖስቶሊክ ፋዘሮች እንደዛ ብሎ ነው ያብራራው። ኧረ አፖስቶሊክ ተዋቸው። መጀመሪያ ባይብል ላይ ስተኝ ወልድ መጀመሪያ ማስረጃውን ስተኝ ወልድ ለመሆኑ ከቤተክርስቲያን ትርጉም መውጣት አልችልም። ለዛ ነው ትርጉሙን እሱ እንመጣበታለን። ባይብል ላይ ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። የእግዚአብሔር ቃል ተብሎ እኮ ለዛም እኮ ነው የመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ ተዋቸው። እነሱን አንዴ መጀመሪያ እስቲ ባይብል ይዳኛል። ከሱ ነው ማስረጃ የምሰጥህ እኮ የባይብሉ በነገራችን ላይ ቆይ አሌቴ ትሰጠኛለህ አንተ። አንዴ እሱን እናውራ እሺ። አንዴ አትደራረው። ራሱ ቃል ወልድ እንደሆነ ይነገራል። ኧረ አደራህን እባክህ ተው ሚውት አድርግ እሺ። አፖስትል ከዛ በኋላ ትቀጥላለህ። እድል ይሰጣል መውረድ ከፈለግ ካልሆነ በስተቀር በጸባይ ነው የምንኖረው እሺ። በቃ ታወራለህ። በቃ እድል ይሰጣል። ተራ እንጠብቃለን። የእግዚአብሔር ቃል የተባለበትን ስተኛ አንድ ጥቅስ አፖስትል ስጠኝ። እሺ እሰጣለሁ። እሺ አለ ከሰው ጋር እያወራሁ ስለነበር ነው ይቅርታ። እሺ መዝሙረ ዳዊት ምዕራፍ 33ን ክፈተው። ራሱን ቃል ነው አይደለም እኮ ይሄ እኮ ስለ እግዚአብሔር ቃል ነው የሚያወራው። ኢየሱስ የእግዚአብሔር ቃል መሆኑን ስጠኝ እኮ ነው ጥያቄው እኮ። የዮሐንስ ወንጌል ቅድሙም እኮ ተስማምተሃል እኮ። ቅድም እኮ አልተስማማሁም እኔ። ኢየሱስ ክርስቶስ ሎጎስ ነው አልኩኝ። ስለ ተስፋ ቃል ነው የሚያወራው ነው ያለው። አይ ቅድም እኮ ተስማምተኛል።
አይ ከቅርታ ቅድም ተስማምተን ምን የተስማማው አምላክ የሚለውን ነው። አምላክ የሚለው አምላክ ነው ወልድ ነው ብለኛል። ወልድ ነው ብለኛል። ኤጋድ እኮ ወልድ ማለት ምንድነው? ወልድ ማለት ስለዚህ ቃል የተባለው ወልድ ነው። ወልድ ነው የእግዚአብሔር ቃል አይደለም። የእግዚአብሔር ቃል አይደለም ብራዘር፣ የእግዚአብሔር ቃል አይደለም። እዛ ላይም አይልም የእግዚአብሔር ቃል። እንደው አንድ ጥሩ ጥቅስ ነበረች፣ እሷን ትጠቅሳለህ ብዬ እየጠበቅኩ ነበር። ራዕይ ዮሐንስ ላይ እሱም አያወጣም። ይሄ ጭራሽ ራዕይ ዮሐንስም መሄድ እንችላለን። የዮሐንስ ራዕይ ዮሐንስ ምዕራፍ 1 ላይ ያለውን ችግር የለውም። አይደለም በቃ ተዋታ ቆማተ በቃ አፖስትልዬ እሺ ምዕራፍ 5 ላይ ያለውን ይችላል። እሺ ምዕራፍ 5 ላይ ወኩሉ ዘተፈጥረ ዘበሰማይ ወዘበምድር ወዘበታሕተ ምድር ወዘውስተ ባሕር ወኩሉ ዘውስቴቶሙ ይብሉ ስብሐት ወክብር ወኃይል ወበረከት ለዘይነብር ዲበ መንበር ወለበግሁ ለዓለመ ዓለም ይላል። አሁን እዚህ ጋር ምዕራፍ ስንት ቁጥር ስንት ምን ላይ ዮሐንስ ራዕይ ምዕራፍ 5 ምዕራፍ እኮ ምንድን ነው የሚለው? ኢየሱስ ስለ ኢየሱስ ይናገራል። በግዕዝ አታውራብኝ፣ እኔ ግዕዝ አላውቅም። ራዕይ ዮሐንስ ምዕራፍ ስንት ቁጥር ስንት? ምዕራፍ 5 ቁጥር ስንት? እስኪ ቆይ ቁጥሩን እሺ አይ ቲንክ ላውጣው። ቆይ አሊት ያረባት ታወራለህ፣ እድል እሰጥሃለሁ። ቤተሰቡን እዚህ እንደ ቤተሰብ አክት አድርግ። ያው አወረዱ። አየህ በቃ ምን አክት አላደረገ። ያው ኤች አለ፣ ስንት ሰው አለ እዚህ ጋር። ምን ሆናችሁ ነው? እሺ አፖስትል ጥቅሱን እየጠበቅኩ ነው። 13 ቁጥር 13 እሺ ራዕይ ዮሐንስ ምዕራፍ 5 ቁጥር 13 እሺ ምን ይላል? እሺ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠ ለበጉም ይሁን ሲሉ ሰማሁ አለ። ማን ነው ሲሉ የሰማው? ጥያቄ ያመጣውብህ ዮሐንስ ወንጌላዊ። ዮሐንስ ይሄን ሁሉ ይሰማል። በሰማይ በምድር ከምድር በታች በባህር ቆይ፣ ከዛ ደግሞ ላይ ፍጥረት ሁሉ በሰማይ ይሄንን ሁሉ ይሰማል። በእግዚአብሔር ጸጋ ልክ ነው ሊሰማ ይችላል። በቃ እግዚአብሔር አይገልጽም። እግዚአብሔር ይገልጻል። በቃ ጥቅሱ እዚህ ጋር ተባረከ ማለት ነው። ጥቅሱን የተባረከ ጥቅስ እንዴት በእግዚአብሔር እውቀት ልመጣል። እሺ ልንገር ግን መለኮት ያቀራል እንዴ ብሮ? መለኮት ሁሉን አዋቂ ሁሉን መለኮት ማለት ሁሉን አዋቂ ሁሉን ሰሚና ሁሉን ተመልካች ነው አይደለ እንዴ? ያ ልክ ነው። መለኮት የራሱን ባህሪ ያጋራል ለፍጡራን በጸጋ ይሰጣል። አሁን ለምሳሌ ሙሴ ያጋራል ያለው ብሎታል። እሱ አይደለም ያልኩ። ሁሉን ነገር መስማት የማገንዘብ ብቻ ነው። ሁሉ ነገር መስማት አይ ብቻ ነው ብለን እንደ ክርስትና ትምህርት እንደዚህ ማለት ያጋራል ማለት ነው። መለኮትነቱን ያጋራል ሁሉን ነገር መስማት ማለት ነው። አሁን እኛ የምንፈታው ምንድነው? እዛ ጋር ለክብራቸው ለቅዱሳኑ ጸጋው ሊያቀርብ አይ እኛ የምንፈታው ምንድነው? ሰማው ሲል ዮሐንስ በአንድ ጊዜ የፍጥረትን በአጠቃላይ ሁሉ መስማት አይችልም። አንደኛ ያዝልኝ። ሁለተኛ ነገር ደግሞ እዛ ጋር ለማን ነው ምስጋና ይገባል ያሉት? ለማን እግዚአብሔር ገላጭ ወሂዴ ለማን ነው ምስጋና ይገባል ያሉት? ቆይ አይቶ እሱን ችግር የለውም። ለማን ነው ምስጋና ይገባል ያሉት? ለበጉ ይሁን የሚል ምስጋና እኮ ነው። ለማን ነው ምስጋና ያሉት? ሁለት አካላት ነው ያሉት አይደለም። በዙፋኑ ላይ ለተቀመጠው እና ለበጉም ነው የሚለው። ለሁለት አካላት ነው። በዙፋኑ ላይ የተቀመጠው አብ ነው፣ በጉ የተባለው ወልድ ነው። ልክ ነኝ? ልክ ነው። ወልድ ነው። አብና ወልድ ስለ አብና ወልድ ነው የሚያወራው አይደለ? ስለዚህ ለመንፈስ ቅዱስን አያካትትም። መንፈስ ቅዱስም አመስጋኝ ነው አብሮ አለ እንጂ መንፈስ ቅዱስማ ሲጀመር እኮ የት አለ? እዛ ጋር አልተጠቀሰም። ራዕይ 5:14 ላይ እሱን አብራራለሁ። ችግር የለም። እሱን ላብራራው እኮ አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው የፈለከው? ራዕይ 5:13 ላይ የፈለከው ምንድነው? ነጥብህ አምላክነቱ ላይ ነው። ዓለማችን የነበረው እኮ ምንድነው የፈለከው? 5:13 ላይ ምን ፈልገህ ነው ያመጣኸው? ምስጋናና ክብር ለመሰጠቱን ነው ለአብና ለወልድ አብሮ ለኢየሱስ ምስጋና የሚገባው አምላክ መሆኑን የሚያመለክት ምን ምስጋና? ምን አንተ ከእግዚአብሔር ጋር አብሮ እኮ የተሰገደለት እና የተመለከ አካል አለ ታውቃለህ?
አይ አልተመለከም። የተመለከ አካል አለ ፍጡር ሆኖ አንደኛ ዜና ምዕራፍ 29 ላይ ልትል እንግሊዝኛውን አውጣለት አንድ ጊዜ አውጣለት። አንደኛ ዜና ምዕራፍ 29 ቁጥር 20 ላይ እንግሊዝኛውን አውጣለት። ኢብራሂም አታውጣው። ወርሺፕ ይላል። ወርሺፕ ማለት ምን ማለት ነው? ወርሺፕ ማለት ምን ማለት ነው? አይደለም። ወርሺፕ ማለት ምን ማለት ነው? ስታንዳርዱን አውጣልኝ። ስታንዳርዱን እንግሊዝ አውጣልኝ። ኖ አይደለም። ወርሺፕ ማለት ምን ማለት ነው? ወይ ብሪታኒካውን እንትን ኖ አይ ወርሺፕ ማለት ተሳስተዋል ካልከኝ ችግር የለውም። ወርሺፕ ማለት ምን ማለት ነው ግን? አምልኮ ነው ሊል ይችላል፣ ግን ደግሞ መገዛት ነው። አምልኮ የሚለውን ደግሞ ስተረጉመው መገዛት ነው በቁሙ ሲተረጉም። ኦኬ። ስለዚህ ማንና ማንን ነው ያመለኩት? እዛ ጉባኤው እሱ ይገዙለታል ሊባል ይችላል። ምንም ችግር የለም። ኖ አይ ማንና ማንን ነው ያመለኩት? ብቻውን ግን የሚመለከው ኦንሊ የሚመለክ አምላክ ግን እግዚአብሔር ብቻ ነው። እሺ እንደዛ ከሆነ ጥሩ። እዛ ጋር ያቀረቡት ለማንና ለማን ነው ያቀረቡት? ዜና ምዕራፍ 29 እናውጣልሃለን። ዋናው ነገር ማምለክ አይደለም። ትክክለኛው ቃል እውነትህን ነው። ፕሮስኮኒዮ ነው አይደለ? ትክክለኛው ቃል ስግደት ነው። ትክክለኛው ቃል ልክ ነው። ፕሮስኪኒዮ ለእንትን ይሰጣል አይደል? ለስግደት ለፍጡር ይሰጣል። አዎ። ግን እዛ ጋር ግን ለማንና ለማን የሰገዱት? ለማንና ለማን የሰገዱት? ለእግዚአብሔር ሁሉ የሰገዱት ለእግዚአብሔር ነው። ስለዚህ ንጉሱ ከእግዚአብሔር ጋር አንድ ላይ ተሰግዶለታል። አይ ለእግዚአብሔር ሲሆን ያምልኮ ነው፣ ለንጉሱ ሲሆን ደግሞ እየጸጋ ነው። አዎ አየህ፣ ግን አብሮ ተሰግዶለታል። ስግደቱ እንኳን ተመሳሳይ ነው። ፊዚካል ያደረገው ነገር ተመሳሳይ ቢሆንም ተሰግዶለታል ወይስ አልተሰገደለትም? ከእግዚአብሔር ጋር ተጫፍሮ ተሰግዶለታል ወይስ አልተሰገደለትም? ንጉሱ ፍጡሩ እኮ ተሰግዶለታል በል። ምንድነው አፖስትል? ተሰግዶለታል በል አንዴ እኮ ላብራራ ነው። አይ ጥያቄ ነው የጠየቅኩ፣ ማብራሪያ አይደለም የጠየቅኩ። ተሰግዶለታል። ኦኬ። ስለዚህ የተሰገደለታል አንድ ፍጡር ከፈጣሪው ጋር አብሮ መሰገር ነው ከባዱ ነገር ወይስ ከባዱ ነገር አንድ ፍጡር ከፈጣሪ ጋር መመስገኑ ነው ከባዱ ነገር? የጸጋን የተሰገደለት አይደለም። ለማ ለንጉሱ አዎ ትክክል። ለኢየሱስም ደግሞ የምስጋና የቀረበው የጸጋ ነው ምስጋናው። ለኢየሱስማ የጸጋ አይደለም። ለኢየሱስ ነው እንደዛ ነው። ምክንያቱም ለመሰለ እንደዛ ማለት አይደለም። አምልኮ አይሆንም። በጉ ነው የሚለው እኮ በግ እኮ የተፈጠረ ነገር ነው። ተስማምተኛል። ግን አንደኛ ዜና ያለው አንደኛ ዜና ምዕራፍ 29 ላይ ያለው አንደኛ ዜና ማለት ነው። ምክንያቱም የሚሆነው እንደዛ ነው። ግን አንድ ላይ ነው የተሰገደላቸው። አንድ ላይ ሲሰገድላቸው ሲሰግዱ በኢንተንሽን ወይም በእኛ ቋንቋ በንያ የሚያደርጉት ምንድነው? ለፈጣሪ ሲሰግዱ እኩል ለሁለቱም አንድ ላይ ሲሰግዱ ግን የሚሰግዱት ስግደቱ ለአምላክ የአምልኮ ለዳዊት ደግሞ የጸጋ እንደሆነ ሁሉ በተመሳሳይ ራዕየ ዮሐንስ ምዕራፍ 5 ቁጥር 13 ላይ ምስጋናና ክብር ያቀረቡት በዙፋን ላይ ለተቀመጠው እና ለበጉ ስለሆነ በዙፋን ላይ የተቀመጠው አንድ አምላክ ነው። በጉ ደግሞ ፍጡር ነው። የታረደው በግ ፍጡር ነው አይደል? የታረደው ምንድነው? የታረደው በግ ብለው አይደል ያሉት? ቆይ የታረደው በግ አይደል? እሱ እኮ የዮሐንስ ወንጌል ምዕራፍ 1 ምንድነው የታረደው? ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምን ይላል? የዓለሙን ሁሉ ኃጢአት የሚያስወግድ የማበግ ይላል። የእግዚአብሔር በግ ይላል አይደል? የአምላክ በግ ይላል አይደል? የእግዚአብሔር በግ ማለት ምን ማለት ነው? የአምላክ በግ ይላል። አምላክና በግ የተለያዩ ማለት ነው። አየህ፣ በጉ የአምላክ በግ ነው እንጂ አምላክ አይደለም። በግ ማለት ይለያያል። አንተ ያልከው የአምላክ በግ ነው የሚለው እንግሊዝኛውን አሳየው፣ ግሪከኛውን አሳየው፣ ብራይስቱን አሳየው ከፈለግ። ቴዎስ ነው የሚለው የቴዎስ በግ ነው እኮ የአምላክ በግ ሌላ ነው። ስለዚህ የአምላክ በግ ከተባለ አምላክ የተባለው ማን ነው? እግዚአብሔር አብ ነው። ኦኬ። በግ የተባለውስ ወልድ የታረደው ነው አይደል? የታረደው ነው። አዎ። ስለዚህ የሚታረደው ደግሞ ምንድነው? የታረደው ሰው ነው ወይስ አምላክ ነው የታረደው? አምላክ ነው። ይሄማ ግልጽ እኮ ነው። የታረደው እኮ ነው የምልህ እኮ የታረደው እኮ ነው። የታረደው አምላካችን ነው። ልክ ነህ። አምላክ ነው የታረደው። ያ ፈጣሪ መለኮት ይታረዳል እንዴ? አይ ሳይሆን በተዋህዶ እኮ በምንም ይሁን ግን የታረደው ምንድነው? መለኮት ነው የታረደው? ሰውነት ነው የታረደው? ግን የታረደው ምንድነው? በግ የተባለው ስለታረደ ነው አይደል? የፍጡር ደም ፈሶ ስርየት የለም። እሱ በኋላ ስትገረፍ ታወራዋለህ። እሱ አይደለም አሁን ፖይንታችን። ራዕየ ዮሐንስ ምዕራፍ 5 ቁጥር 13 ላይ ክብርና ምስጋና በዙፋን ላይ ለተቀመጠው እና ለበጉ ይሁን ሲሉ ለማን ያቀረቡት? ለአንድ አምላክና ለዛ ለአንድ አምላክ በግ የታረደው በግ የተባለው ማለት የታረደው በግ ማለት አንድ አምላክ ብቻ የሚል አምጣልኝ። አንድ አምላክ ብቻ አብ አለ የሚል አምጣልኝ። አንድ አምላክ ብቻ አብ አለ፣ ወልድና መንፈስ ቅዱስ አምላክ አይደሉም የሚል ጥቅስ አምጣልኝ። አንድ አምላክ አብ የሚል ጥቅስ አመጣልሃለሁ። አንድ አምላክ አብ ነው የሚል
እሺ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለን እናውቃለን ይልና ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። ይሄው ከላይ ሲነሳ ስለምንድን ነው የሚናገረው? ስለምንም ይሁን ብቻ አምጣ ያልከኝን አምጥቻለሁ። ከጣዖታት አንፃር ነው የተነገረው። ምንም ይሁን ግን አይ አምጥቻለሁ ወይስ አላመጣሁም? ተው ችግር የለውም እሱን ችግር የለውም። አንድ አምላክ አብ የሚል አምጥቻለሁ ወይስ አላመጣሁም? አግኝቻለሁ እዚህ አምጥቻለሁ አላመጣሁም? አላመጣህም። አንድ አምላክ አብ የሚል አላመጣሁም ወይስ አንድ አምላክ አብ የሚል አምጣ አልከኝ አምጥቻለሁ ወይስ አላመጣሁም? ቃሉን አምጣ እኮ አይደለም የተባባልነው። ወልድንና መንፈስ ቅዱስን ኤክስክሉድ አድርጎ እንዴ ቃል አምጣ ነበር የተባለው። የምር ይሄን መሰለ ባህሪ ይዛ አትፈረፍርት ያማቱን እንዴ። መጀመሪያ ምን አልከኝ? አንድ አምላክ አብ የሚል አለ ወይ አልከኝ። አዎ አልኩ። አምጣ አልከኝ። ልክ ሳመጣልህ ደግሞ ፍርት ያመሆነ ደግሞ ወደ ሌላ ነገር ሄድክ ማለት ነው አይደለም እንጂ በጣም ተመችቶኛል። በቃ እሺ ያልኩህን አልሰማህም። ጥሩ ጸባይ ነው ያለው። እሺ ቀጥል። በቃ ከይወርክ ግን ያንተ ጥሩ ጸባይ ያለ ደርባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። ለዛ ነው አመሰግናለሁ። ኧረ ተውኝ በቃ እሺ አመሰግናለሁ። ስለ በቃ ላስት ቻንስ አላገያው። በቃ አሁን ባጭሩ ምንድነው በቃ ለይች ሰጠው ችግር የለም። ለይች ሰጠው በቃ ከዚህ በኋላ እቺ ደግሞ በቀጣይ መደቻ ወራ ኡስታዝ ቀጥለ ይቼ በቃ አመሰግናለሁ። እሺ አመሰግናለሁ። አመሰግናለሁ። እሺ ተነጋገሩና ማለት በጣም እንትን ሲለው ነበረ